እንደዚህ ላድርግ። ኬፋን በቃ መልሱልን፣ ለኛ ስጡን። ኬፋ የኛ ነው የኛ እውቅና ለእውቅና ነው ተብሎ እንዳይባል እውቅና አይደለም። ሰው ምን ፈልጎ ነው እንደዚህ በዚህ ልክ የመጣው? ቅናት ነው። ቅናት ከሆነ እንጸልይለታል፣ ይወጣለታል። አይታወቅም። ራሱ ኬፋ መሆኑና ለመሆኑን ትንሽ ተጠራጠርኩ። አጻጻፉ በጣም አደገኛ አለው፣ አደጋ አለው። ከላይም አሉ እዚህ ጋር በነገራችን ላይ አንዳንድ አሉ። እኔ ስማቸውን በማንሳት እኔ ወንድሜ እንደዚህ ላድርግ። ኬፋን በቃ መልሱልን፣ ለኛ ስጡን። አንድ ጊዜ እሺ ብኝ እሰጥሃለሁ። ይኸውልሽ ምን አለ መሰለሽ፣ እኔ ኬፋዬ መጥቼ ሳወራ ኬፋ ብዬ ስል ወንድሜ ነው በአደባባይ ስለተናገር የምናገሩ የመጀመሪያ። ሁለተኛ ነገር ደግሞ የእሱን ስም ያነሳሁት ይህን ሳደርግ ያደረገው እውቅና ፈልጎ ነው ብዬ እንዳለ እውቅና ምንም አያስፈልጉም። እኔ በጣም ኦርቶዶክስ ሳለው ትንሽ ሆኜ ምናምን ነው ኬፋ ማቀው። ኬፋ ማያውቀው ሰው የለም። በተለይ ከኛ አካባቢ ነው ኬፋን የማያውቀው ኢትዮጵያ የለም። ኦርቶዶክሱም ሙስሊሙም ጴንጤውም ያውቀዋል ኬፋን በአንድ ድምፅ ማለት ኢትዮጵያዊ ሁሉ ያውቀዋል። እውቅና ለእውቅና ነው ተብሎ እንዳይባል እውቅና አይደለም። ሰው ምን ፈልጎ ነው እንደዚህ በዚህ ልክ የመጣው? ቅናት ነው። ቅናት ከሆነ እንጸልይለታል፣ ይወጣለታል። አይታወቅም። ስፔስ ስለሆነ ማለት ነው። ወይም ደግሞ አይታወቅም። ኦርቶዶክሳውያን እንዲያጨበጭቡት ኬፋ የጀግና ሂሮ ተጽዕኖ ፈጣሪ ያው ፈለገን ተጽዕኖ ፈጣሪ ብለው ቀሚስ ፈጣሪ ያደረጉትና ተጽዕኖ ፈጣሪ እንዲባልና እጃቸው እንዲያደርጉ እንዲያመጉዙት ፈልጎ ነው። እሱን ከፈለገ ምንም አያደርግም። ልክ ሐዋርያ ጳውሎስ ሲዘጋጅ ፊልጵስዩስ ምዕራፍ 2 ላይ በደንብ አድርጎ ያሳያል። አንዳንዶች ከቅናት ሌሎች ደግሞ ከበጎ ብሎ ይከፍላቸውና እነኛ ግን ከንቱ ውዳሴ ለመሰብሰብ አይደለም አገልግሎታቸው እንዴት እንደሆነ ምናምን ያብራራል። ደን ባህሪያቸውንም ደግሞ ይገልጣል። ኬፋ ይህን ያደረገበት መንገድ አደራረግ ትክክል ስላይደለ ልክ አይደለም ብዬ እያልኩት ነው። ባጭር አማርኛ ገብቶሻል? እታለሚ ቢኒ የቀጥል ሀሳብ ካለ እሺ። ቤካዬ እንዴት ነህ? ሰላም ነው ወንድሜ? ቢኒ ሞክሼ ሌላ አለ ደግሞ እንደገና ብሩኬ እና ታች ያላችሁ ሁላችሁም የጌታ ጸጋ ሰላም ይብዛላችሁና ሰላም ነው አለሁልሽ እህቴ፣ እንዴት አለሽ? ሁሉ ሰላማ? እዚህ ቤት ስትናገሪ ስለ ስርዓት ነው የምታወሪ። እኔ ቤት ስትመጪ ትበጠብጫለሽ እንጂ ተምሬያለሁ። ኪን በጣም ነው የምንከባከበው ማለት ያው ከጊዜ በኋላ ወደኛ ስለሚመጣ። በነገራችን ላይ ኬፋን ስጡን በቃ ለኛ። እናንተ አንዴ ያው ጀመረች የኔን ድምፅ ስትሰማ መበጥበጥ ተወዳጅ። እሺ ቤኪ አሪፍ ቶፒክ ነው ያዝከው፣ ግን አልመስል እያለኝ ነው። ለዛም ነው ተጣድፌ ላኩልህ። አልመስል ስልክ ራሱ ኬፋ መሆኑና ለመሆኑን ትንሽ ተጠራጠርኩ። አጻጻፉ በጣም አደገኛ አለው፣ አደጋ አለው። ከላይም ከታችም ማለት ነው፣ መግቢያው መዝጊያውም እና በእውነት ኬፋ በዚህ ልክ እንደዚህ ይጽፋል ወይ ብዬ ቼክ ላረግ ሞከርኩኝ። ፌስቡክም ላይ ቲክቶክም ላይ ቼክ ላረግ ሞከርኩኝ፣ አላገኘሁትም። እና ምናልባት አሮ ነው አንተንም አለማመን ደግሞ አይቻልም። እና ኬፋ የታወቀ ዘማሪ ነው፣ የታወቀ አገልጋይ ነው። ኢቨን ፓስትሬት ሆኗል እስከምናውቀው ድረስ ማለት ነው፣ ካልተነጠቀ ወይም ካልተወ በስተቀር ማለት ነው። ግን እኔ ጴንጤ ነኝ ይላል መዝጊያውን ካየው ማለት ነው። ትንሽ እሱ ነው እሱ አይደለም እንድትል ደግሞ ሞር የሚያጠራጥር ነገር ነው። ከላይ ደግሞ የገባበት አገባብ ብቻ አተታውም መደምደሚያውም ምናምን ስትል ከባድ የሆኑ ነገሮች ነው። የእውነት እሱ ከሆነ ለእሱ ተብሎ የሚቀመጥ የኋልዮሽ የለም። ራሱ ከሆነ በዚህ ልክ መናገር ስለሌለበት እርግጥ ነው መሄድ ያለብንን ያህል እንሄዳለን። ምክንያቱም እንደዚህ ብሎ ሲናገር የእውነት ከኦርቶዶክስ ጎን መቆም ብቻ ሳይሆን ከወንጌል አማኙ ጋር ደግሞ መጻረርም ጭምር ስለሆነ ማለት ሁሉንም ባልልም የወንጌል አማኙን እስፔሻሊ ሚዲያ ላይ እያገለገልን ያለን እና አምኖት ሹር ግን አንተ ያረጋገጥክበት መንገድ ካለ አውሽ ባቀሱ መሆኑን እና ትንሽ ስለተጠራጠርኩኝ ነው። ይቅርታ። ያ ተጠራጠር። ኬፋ ነው ምንም ጥርጥር አያስፈልገውም። ኬፋ ነው። ሜቢ ካነሳው አሩ ነው ካነሳው ምሳይ እግዚአብሔር ይመስገን። ግን ኬፋ ነው። ኬፋ እንደውም አሁን ላይ ወጥቼ ምናምን ነገር እንደዚህ አወራው እንጂ አብዛኛውን ጊዜ በገባበት ቤት በጠቅላላ የሆነኛ በደንብ ቅኔ ይገባናል። ፕላስ ደግሞ ዊናው እንትን ምንድን ነው ይሄ የሚፈልጉት ነገር አድሬስ ለማድረግ
የሚከተሉት የራሳቸው የሆነ ሜካኒዝም አላቸውና በዛ መንገድ አድሬስ ለማድረግ ይፈልጋል። ኤንድ ስለዚህ ገድላት ሰዓት ታምራት እንዳይነካ ወንጌል በሚል ወይም ደግሞ ወንጌል ላይ ትኩረት አድርጎ ኢየሱስን ብቻ ስበኩን ምናምን በሚል እችን ነገር አደባብሶ በማለፍ ገባ የራሱ መልክ ሊያሳልፍ አብዛኛውን ጊዜ ጥሩ ያውቃል። በገባበት ቤት በጠቅላላ በጣም በተደጋጋሚ ማለት ነው። በደንብ እሱ ነው ምንም እንትን አያስፈልገውም። አሁን ቲክቶክ ላይ ሚን ፌስቡክ ላይ ነው ችግር የለውም። ይኸው እንትን የሰጡ ነው ችግር የለውም። ሄዶ ገብቶ ቼክ ማድረግ ነው። ቼክ አድርገህ ከፍልክ መምጣት ነው። አሊያም ደግሞ ከእንትን ካለ በኋላ ካገኘው በውስጥ ጽፈህ ለምን እንደዚህ ያደረክ ብለህም ብለው አውራው። እሱ አውራው። አሁን ምንድነው ትኩረታችን ኬፋ ያደረገው ነገር ትክክል አይደለም። አለቀ 100%። በዚህ ጉዳይ ላይ ምንም ዳውት የለም። ማለት ምንድን ነው አንድ ጊዜ ጥሩዬ እኔ ውዷ እንዳትገቢ ሰላም እንዴ አንቺ ደግሞ ምንድነው ቻው ምናምን ተብያለሽ። አንቺ ጌታ ሳትቀበይ አትሄጂም ከዚህ ቤት እንዴ። እዚህ ሁኚ አንቺ ፌብዬ ባሮክዬ ኬፋ የኛ እሺ። ለማንኛውም ብዙ አልሄድም በዚህ ጉዳይ ላይ ኬፋ ላይ እኔ ኦልሞስት ከጨረስኩ ነው የመጣችሁት። እኔ ሰው ርዕስ አድርጌ በጣም ጊዜ ወስጄበት ምናምን ነገር ሀሳብና ሳይድ መስጠት አልወድም እኔ ሲጀመር ማለት ነው። ግን እሺ አላጠፋውም። ለምሳሌ ክርስቲያን ነኝ አለ ይላል ፌስቡክ ላይ አላጠፋውም እያለ ነው። እንግዲህ ቼክ አድርግ ቢኒ። ኬፋ ነው አይደለም ወይ? አረ በጣም ነው። በጣም ብዙ አሉ። በጣም የሚገርም ነገር ቸሬ በጣም ብዙዎችን አፍርቷል። በጣም ብዙ አፍርቷል። በተለይ ቲክቶክ ላይም ውር የሚሉ አሉ። በእርግጥ ቅናት ያደረባቸው ሰዎች አሉ። አሩን ዋይ እኛ ኪንግደም ማይንድ ካለን መጽሐፉ አገልግሎት ልዩ እንደሆነ ነው የሚነግረን። ሁሉም ሰው ግን በተሰጠው አገልግሎት ዘርፍ ነው የሚሰማራው። ግን ውጤቱ አንድ ነው። አደይነው ውጤታችን ምንድነው? ሰዎችን ከጨለማ ለመናጠቅ ከኛ ጋር በህብረት ወደ እግዚአብሔሩ መንግስት እንዲገቡ ማድረግ፣ ከኛ ጋር አብረው እንዲያብሩ ወደ እውነተኛው ቤተክርስቲያን አባል እንዲሆኑ ማስቻል ብቻ ነው የኛ ተልዕኳችን ውጤቱ መጨረሻ ላይ ማለት ነው። ግን ይህን ያልገባቸው ሰዎች ሆን ብለው ወንድሞች በሚያገለግሉ አገልግሎት ላይ ስፔሻሊ ከዚህ ከፈለገ መሐመድ ጋር ከተደረገ ጊዜ በኋላ አብዛኛውን ጊዜ ደሳስ የማይሆኑ ነገሮች ከምኖች ነው ከወንድሞች አካባቢ ይወጣል። ደሳስ የማይሆኑ ነገሮች እና ኬፋ ፎር ዘ ፈርስት ታይም አይደለም በጣም በተደጋጋሚ ገብቶ እንደዚህ ነገር እንዳናገለግል ወይም ደግሞ ወንድሞች እንዳያገለግሉ ለማስቆም በራሱ ሞክሯል። ይሄ ወንድም ሞክሯል። ግን እንወደዋለን ያለው ነገር ትክክል አይደለም ብዬ ስለማመን ለዛ ነው ወንድማችን ለጻፈው ነገር በአደባባይ መታቸው። ግል ጉዳይ ላይ አልገባም። ፐርሶናል በሆኑ ጉዳይ ነው። ሌላም ነገር አድርጎ ከሆነ አልወንቱ ቢ ላይክ ራሴ እንትን ጊዜ ማጥፋት በዚህ ጉዳይ ላይ ግን የጻፈው ነገር ትክክል አይደለም። በጣም መርዝ ነው። በጣም ቶክሲክ የሆነ ሜሴጅ ነው። በጣም ተውት። ኦርቶዶክሳውያንን አትንኩ ምናምን ነገር በጣም ተወርሶ አትንኩ። ትምህርቶቿን ለአስተማሪዎች የተውላት፣ ስርዓቷን ለቤተክርስቲያኗ ተከታዮች ተውላቸው። ኦርቶዶክስ ገድለኝ ስትል በሰፊው መስማቴ በቃ አሞኛል። ከዛ ደግሞ ኦርቶዶክሳውያን አትንኩ ወራዝ ሚል እንደዚህ ይክላለምና ይሄ ነው ቢናችን። ይሄን ይመስላል። እስፋይን በቃ ማረጋገጫ ከተገኘበትማ ዋይኖች አይ ቲንክ እኔ ያለኝ ፌስቡክ ኦልዱ ነው ማለት ነው እና አላገኘሁትም። ለዛ ነው በቃ ፋይንድ አውት አድርገን እንትን እንላለን። አረ ምንም አያስፈልግም። ከዚህ በላይ ማለት እኛ ወንጌል ነው ስራችን፣ ወንጌል ላይ ብቻ የምናተኩረው። ኦርቶዶክሳውያን ክርስቲያን ናት ብለን በዚህ ጉዳይ እናወራለን። አንድ ታምናላችሁ? ጡርዬ አንድ ኮመንት አይቼ በጣም ደስ ብሎኛል። እግዚአብሔር ቤኪ አንድ ኮመንት ምን የሚል መሰለህ አንቺ ህፃን የሚልና በጣም ደስ አለኝ። መንግስተ ሰማያት የኔ ናታ ህፃን ከንኩ ዋው በጣም ነው ደስ ያለኝ። ይሄን ኮሜንት የሰጠሽኝ ወይም የሰጠኸኝ እግዚአብሔር አምላክ ዋጋችሁን ይክፈል። በጣም ነው ደስ ያለኝ ገብርኤል በጣም ማለት ነው። በተረፈ ሰላም እደሩ። ያው እንደነገርኩ ኬፋ የኛ ነው የኛ
ኬፋዬ እኛ ነው በቃ ዛሬ ደስ የሚል ነገር በቃ ቤቴን ከፍቼ እኔም እግዚአብሔር ላመስግን። አትውጪ፣ እዚሁ ሁኚ፣ በቃ ችግር የለውም። እዚሁ ሁኚ። ዳግሻ የመጣ ከፍቼ እግዚአብሔርን አመስግን። ቆይ አንድ ጊዜ ቆይ፣ ቆይ ተረጋጊ። እንደውም አውርዳትና እንዴት ወረደና ጥሩዬ እንዴት ነሽ? አይ መንግስተ ሰማያት እግዚአብሔር ይመስገን፣ ክብር ሁሉ ለእግዚአብሔር ይሁን። ሕፃን ስለሆንኩኝ መንግስተ ሰማያት እገባለሁ ስትይ ሰማሁሽ። እሱን ነገር መጨረሻ ላይ ያመናችሁበት እንዴ? በለው ዳግዬ ሰላም እደርልኝ። አሁን ከምንጣል ደህና ደሬና ተባረኪ። ሁላችሁንም ሰላም ብያለሁ። በቃ ሚሽን አኮምፕሊሽ ላዴ ነው። አየህ ሚሽን አኮምፕሊሽ በራሳችሁ አንደበት ጥምቀት እያላችሁ ስታደክሙን አልነበር እንደ ህፃናት ጥምቀት? ለካ ህፃናት መንግስተ ሰማያት እንደሚገቡም ታውቃላችሁ ወይ? ጌታ ኢየሱስ። እሺ ሰላም ልበል። ቢኒዬ፣ ሁለት ቢኒዎች ከላይ የተወደዳችሁ ብሩኬ፣ ሌላ ሁለት ብሩክ ሁለት ቢኒ። ኧረ በጣም ደስ ይላል ዛሬ። ኢቫንጀሊስት ማን ነው? ኢቫንጀሊስት የምትለው ብቻ ነው። ኢቫንጀሊስት ገረመው፣ ክሊክ እያደረኩ ነው ስማቸውን እያለ ሳሙኤል፣ ታች ያላችሁ ተወደዳችሁ ሁሉ እንዴት አደራችሁ? ጌታ ይባርካችሁ። ወዳችኋለሁ። ዳግዬ እንኳን ደህና መጣ ወንድማችን። እሺ ወደ ጉዳያችን ስንገባ በኬፋ አባባል የኦርቶዶክስ ጠላት ማን ነው? ኬፋ በቃ ተውት፣ በቃ አልፏል። በቃ እኮ አንድ ያለፈ። እኛ ጋር ምንድን ነው የሆነ ሀሳብ መስጠት ከተፈለገ ይሰጣል አንድ ጉዳይ ላይ ልክ አሁን ልክ አይደለም ይባላል። ደን ከዛ ወደ መደበኛ ጉዳያችን ወደ መደበኛው ስራችን ነው የምንገባው። በቃ አሁን አልቋል። ፋይል ወደ መዝገብ ቤት ነው። አሁን ወንጌል ላይ ብቻ ትኩረት ነው የምናደርገው። ቶፒኩ ላይ ብቻ ትኩረት እናድርግ ፕሊዝ። ወዳችኋለሁ። እሺ በጣም ነው የምወዳችሁ። ሼሩን አሩ ነው ላይክ 472 ብቻ ያለው 5,000 አድርሱ። ታብታቡንም 100 እና 200 ያስገቡ። በጣም ነው የምወዳችሁ። ተባረኩ። እሺ ባሮክዬ ዛሬ ዝም እንደምትለው ብሩክን እናውራው። ባሮኬ ነጋ ንጓ ፈጡቲ አተኩ ጨጀታ እሺ ወማነሳይ አይ መተጋገዝ ካለብንማ እንተጋገዛለን እንጂ እናንተ ትቀያየሩ የለ እንዴ? ኤኒዌይስ ቤካኮ ሃዶኮ አከንፈያቂ ዳይ ዳጊ ሃይ ቢኒ ኤቭሪባዲ ብሩክ ሁላችሁም ሰላም ለእናንተ ይሁን። ኬፋ የሚባል ሰው አላቅም፣ ግን አይ ቲንክ ሂስ ኢንታይትልድ ቱ ሂዝ ኦፒኒየን ፒሪድ። አይ ጨርሰናል፣ እኛ ጨርሰናል እንዴ ጨርሰናል። አለቀ። እሺ አለቀ። በቃ ደስ የሚሆን ነገር ዳጊ ሃይ ቢኒ ሃይ ሃይ የተባላችሁ እኔ ጋር ግን ሲባል ሃዶ ጮጋራኮ ልቡ ከሆነ እኛ ጋር ደግሞ እንግዲህ ምንም ማድረግ አይቻልም። እንዲህ ነው፣ ምንም ማድረግ አይቻልም። ላጤ ሰውንክ እንደዚህ ነው የምትባለው። ለማንኛውም እሺ ባሩክ ሰላም ላንተ ይሁን። ብሩክ ነው ብሩክ ኦርቶዶክስ ታዲ እግዚአብሔር ይመስገን። እንዴት ናችሁ? አለሁልህ። እንኳን ደህና የስ ኦኬ። ከየት ቤተ እምነት ነው ብራስ? ቆያችሁኝ። አሜን። ከየት ቤተ እምነት ነው? ተጽፏል። አይ በአንተ እንስማው እስኪ በለው። ኦርቶዶክስ። ቴንክ ሶ ማች። እሺ ኦርቶዶክሳውያን ክርስቲያን ናችሁ ወይ ደግሞ ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን ናችሁ ብለህ ታምናለህ? የስ 100%። እሺ ክርስቲያን ማለት ነው? ከዛ በፊት ክርስቲያን ማለት ያው በክርስቶስ የሚያምን ማለት ነው። በክርስቶስ የሚያምን በክርስቶስ አምኖ የዳነ ነው አይደል? የስ ኦኬ። ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት በክርስቶስ ኢየሱስ አዳኝነት በእርሱ ብቻ ታምናለች?
አዎ ከክርስቶስ ውጭ ሌላ ምን አለ ታዲያ? እሺ ለምሳሌ ከክርስቶስ ውጭ ሌላ አዳኞች እንዳላት ኦርቶዶክስ ተዋሕዶ አታምንም? ከክርስቶስ ውጭ አዳኝ ማለት አንተ ፈጣሪን ነው የምትለው ወይስ አዳኝ የምትለው ምንድን ነው? አዳኝ ክርስቶስ ላይ አድረው ለሚወት አስገኝ አዳኝ ብዬ ስለሰጣቸው ያድናሉ። የዘላለም ሕይወት አስገኝ እያልኩ ነው። ገባህ አይደለ ወይ? ደግሞ ወደ እግዚአብሔር መንግስት ክርስቶስ ጸጋ የተሰጣቸው የሚያድኑ አሉ። ግን ክርስቶስ ፈጣሪ እንደሆነ እናምናለን። የሚያድኑ አሉ። ስለዚህ በክርስቶስ ኢየሱስ የመስቀል ስራ ማለት በተከፈለው የኃጢአት ሞት ደሞዝ በሆነው እርሱ በከፈለው በማመን ብቻ ሳይሆን ከእሱም ውጭ በሌሎች በኩል መዳን ይቻላል ብለህ እያልክ ነው እኮ። ክርስቶስ እኮ እኔን የሚቀበል ቅዱሳን ይቀበላል ያልከው። ስለዚህ ጸጋ ሰጥቷቸዋል፣ የማዳን ጸጋ ሰጥቷቸዋል። አንድ ጊዜ ስልክ ላውራ። በክርስቶስ ጸጋ እንጂ ዝም ብሎ አይደለም። ቢኒ ይቀጥሉ። እሺ ማን ነበረ? መጀመሪያ አንድ ሀሳብ ልስጥ ቤካ ከፈቀድክልኝ። ብሩክ ወይ ይፈቅድልሃል፣ ግን እንትኑን ጠብቀህ ከሄድክ ይፈቅድልሃል፣ ችግር የለም። ምንድነው የጠየቀ የነበረው? ክርስቲያን ሀሳብ የምሰጠው ምን መሰለህ? አሁን አንደኛ ቤት ውስጥ ርዕስ ከያዝን ርዕሱ ላይ ነው የምንቆየው እና ከዛ ርዕሱን በተመለከተ አንተ ነኝ ስላልክ ክርስቲያን የሆንክበትን መንገድ ትጠየቃለህ። አይደለህም ነህ ትባላለህ። ክርስቲያን ማለት ምን ማለት ነው ስትል ክርስቶስ የሚያምን ወይ ክርስቶስን የሚከተል ብለህ ጨምረህበታል ወይ የሚያምን ብቻ ነው ያልከው? አለ ብሩኬ የክርስቶስ ተከታይ ብያለሁ። የክርስቶስ ተከታይም ብለሃል። እነማን ናቸው የክርስቶስ ተከታይ ብያለሁ? እነማን ናቸው እነሱ የክርስቶስ ተከታይ? ክርስቲያኖች፣ ክርስቲያን የተባልነው ክርስቲያን ተብለዋል። የክርስቶስ ተከታይ ክርስቲያን ተብለዋል። ግን እነማን ክርስቶስን ምን አድርገው የተከተሉ? ምን አድርገው የተከተሉ ክርስቶስን? ፈጣሪ አድርገው ፈጣሪያችን አምላካችን ብሎ የተቀበሉ ማለት ነው። በሱ አምነው ማለት ነው። እንደዛ እያልከን ነው? እና አምነው እንጂ ታዲያ ሌላ ምን አለ ታዲያ? እሺ ክርስቲያን ከተባሉ በክርስቶስ አምነው የክርስቶስን ተቀብለው ከሆነ ክርስቶስን ትተው ደግሞ ሌላ አማልክትን የሚያመልኩ ወይም ሌላ አምላክን የሚያምኑ ክርስቲያን ይባላሉ። እነሱ ከክርስቶስ ውጭ የሚመለክ እንደ ፈጣሪ የሚቆጠር ጣዖት ነው። እንደ ክርስቶስ የሚመለክ ከክርስቶስ ውጭ የሆነ ምንድን ነው አልክ? ጣዖት ነው። እንደዛ ነው ያልከው ወንድማችን? የለም፣ በኦርቶዶክስ ቤት የለም። ከፈጣሪ ውጭ ሌላ አምላክ የለንም። በቃ አምላክ አለ የሚል ካለ አዎ። እሺ ቤካ ትቀጥል ወይስ? እሺ ቢኒዬ፣ እሺ ቅድም ብላ መሰለህ ብራዘርዬ፣ እኔ በሰው እንዴት ነው ክርስቲያን የሚሆነው ብዬ ስለ በክርስቶስ ኢየሱስ አምኖ ብለኛል አለ ብራዘር። የኔ ወንድም እየሰማ ነው ብሩክ? እሺ ብሩክ፣ አንተ መወያየት አችልም መሰለኝ። ካልቻልክ ችግር የለም። ምንድን ነው ሀሳብ? ሀሳብ አስተያየት አለኝ አልከኝ። እሺ ሀሳብ አስተያየት ልስማና ችግር የለም። እሺ አንተ ልሸኝ፣ ከዚህ በላይ አያስገድድም። እየሰማው ነው። እሺ ሀሳብ ምንድን ነው? ሀሳብ አስተያየት ልስጥ ላይ ነበረ። ምንድን ነው ሀሳብና አስተያየት? የእኔ ሀሳብ ምንድን ነው መሰለህ? አሁን መጀመሪያ ላይ ሪኩዌስት የላኩት የነበረው በሰውየው ላይ
ሀሳብ የምሰጣችሁ ታስተካከላላችሁ ብዬ ሳይሆን አንዳንድ ጊዜ ወንጌል ነው የምትሰብኩት ወይንስ ምንድን ነው የምትሰብኩት የሚለውን አንደኛ ስድብና ጥላቻ ላይ ባታዘወትሩ፣ የራሳችሁ ወንጌል ካላችሁ ወንጌላችሁን ብትሰብኩ። አሁን ብዙ ጊዜ በዚህ ድጋፍ ማግኘት እንደማትችሉ ስማ ብራዘርዬ፣ ስድብ ምንድነው? ጥላቻ ምንድነው? ለምሳሌ የሰደብነውን ስድብ ታሳየን ያለ ማስረጃ አሁን ለምሳሌ አሁን ቅድም ያልከው አለ ወይ ማስረጃ አለ? ሰውዬ የተናገረው ኦርቶዶክሳውያን አይገደሉ የኦርቶዶክስ መገደል ያመኛል ስላለ አሁን ስህተት ነው። አሁን ለእናንተ ወንጌል ነው። የአንተን ተራ ነገር ተወው ብራዘርዬ፣ የአንተን ተራ ፖለቲክስ እዛው ሰፈር አስቀምጠው ብራዘር። እኛ ቤት እንደዚህ ፖለቲካ ያሰራል ብራዘርዬ። ግድያ ምናምን የሚለው ነገር ተወው። ገዳዩ እናንተ ሆናችሁ መታችኋቸው። ስማኝ ነው ወንድ። አሁን ለምሳሌ ስድብ አልክ። ምንድነው ስድቡ? ተራም ከሆነ ተራም ሀሳብ በተራነቱ ያዘው እንጂ ሀሳቤን አዳምጠኝ። ማስረጃ አንደኛ ገድላትን በተመለከተ ይኸውልህ ገድላትን በተመለከተ ገድላትን እናንተ አትቀበሉም፣ የጋራ ስምምነትም የለንም ከእናንተ ጋር። ገድላትን እናንተ ስለ ገድላት ምንም የመተርጎም ኃላፊነት ወስዳችሁም ገድላትን የመተርጎም ስልጣን አልተሰጣችሁም፣ አልተረጎማችሁም። የጋራ ስምምነትም የለንም በገድላት ጉዳይ ማለት ነው። 24 ሰዓት ገድላት ላይ ጊዜ ከምታጠፉ በመጽሐፍ ቅዱስ እኛን ብትሞግቱን፣ መጽሐፍ ቅዱስ ላይ ብታነቡ፣ ጊዜያችሁን ገድላትና ድርሳናት ላይ ባታጠፉ። ጥሩ ምክር ነው። ገድላትና ድርሳናት በመጽሐፍ ቅዱስ አንተ መጽሐፍ ቅዱስ ታነባለህ? መጽሐፍ ቅዱሳዊ ናቸው አይደሉም የሚለውን ነገር ደግሞ ከአዋቂዎቹ ከባለቤት ጸሐፊዎቹ ብትረዱ። አሁን ይኸውልህ አሁን ገድላትና ድርሳናትን አሁን እናንተ በፍጹም የመተርጎም እንትኑም የላችሁም፣ እውቀቱም የላችሁም፣ ኃላፊነቱም የላችሁም፣ አልተሰጣችሁም። ስለምንድን ነው መተርጎም የምታወራው? ምንም መተርጎም ምናምን የሚያስፈልገው ነገር እኮ የለም። በቃ አለቀ። መጽሐፍ የተጽፈዋለ እንግዲህ እያመጣን በዚህ በእግዚአብሔር ቃል እንመዝናለን። ገባህ? እንመዝንና ፈትሸን እንክርዳድና ገለባ እንደሆኑ መጽሐፍ ቅዱስ ላይ የሰማነው ብራዘር እኮ ይኸውልህ አሁን ቤካ አሁን አንተም እኔም መተርጎም የምችለው ለምሳሌ መደማመጥ አለብን፣ መደማመጥ አለብን። በእናንተ መጽሐፍ ቅዱስ መመዘኛ መሰረት ገድላትና ድርሳናትን እኛ የምንቀበል ከሆነ እናንተ መጽሐፍ ቅዱስን ብቻ ከሆነ የምትቀበሉት መጽሐፍ ቅዱስን ይዛችሁ ማስተማር ወንጌል ለአድማጩ ለተከታዩ ወይም አሁን እኮ ችግሩ መሰለህ ገድላትና ድርሳናት ባለቤት አላቸው። ለእነሱ ጳውሎስን መጽሐፍ ቅዱስ ላይ የምትሰብኩት ስለሌለ ገድላትና ድርሳናት ላይ ጊዜ ወስዳችሁ ማጥፋቱ ለእናንተ ትርጉም አይሰጥም እያልኩ ነው እንዴ። አንተን ለምሳሌ አንተን ከጨለማ ውስጥ እንድትወጣ ያለህበትን ጨለማ እናሳያለን። የጨለማ ስራ ስለሆነ የምንገልጠው የእናንተ ቤት ያለው የጨለማውን ስራ ወደ ብርሃን እናመጣለን። ከዚያ አንተ ደግሞ ጌታ ከረዳ ልብን ከከፈትክ አይንን ትገልጥና ጨለማ ውስጥ እንደ ያለሁት ብለህ ከዚህ ከጨለማ አለ ትወጣለህ። በቃ ይሄ ነው ጥቅሙ። የሰማኸኝ ነው ብሮዬ። እሺ የትኛው አይደለም ገድልና ድርሳናት ላይ አሁን አንተ የሃይማኖት መገለጫ ናቸው ብለህ አንተ ውስጥህን እንትን ብለህ ነው የምታስበው? አሁናቸው እንደዛ ብለህ ካሰብክ እኮ ኦርቶዶክስ ሆነ ከኦርቶዶክስ እንትን ውስጥ ነው ያለብህ። አንተ እኮ የራስህ ኦርቶዶክስ ውጭ የሆነ ሰው ነህ። እሺ አንተ አይደሉም ብለህ የምታምነው የሃይማኖት መገለጫ ያሉን የሃይማኖት መመስረቻ ያሉን ብለህ የምታምነው? ይኸውልህ ገድላትና ድርሳናት የኦርቶዶክስ ቤተክርስቲያን የሃይማኖት መገለጫ የሃይማኖት ድርሳናት ለኦርቶዶክስ ቤተክርስቲያን ምንድን ናት ብለህ መጀመሪያ የምታምነው በምንድን ነው? አንተ አይደሉም ብለህ የሃይማኖት መመስረቻ አይደሉም ብለህ የምታምነው ገድላትን ለሃይማኖት መከራከሪያ አይሆኑም ብለን የምታምነው ገድላት ድርሳናት ታምራስ እንደዛ የምታምነው መጽሐፍ ቅዱስ ነው የሃይማኖት መመስረቻችን። አንተ ቆይ ይኸውልህ ድርሳናት የሃይማኖት መመስረቻ ሳይሆን የሃይማኖት ማጽኛ የጸሎት መጽሐፍት ናቸው። ጎበዝ በቃ ተስማማን። የሃይማኖት መመስረቻ መጽሐፍ ገድላት ላይ የተጻፉ ሰዎች ይኸውልህ ገድላት ላይ ታሪካቸው የተጻፉ የእኛ አርአዮቻችን ናቸው እንጂ እሺ ቀጥልሽ ይኸውልህ ቤካ አሁን እኮ እኔን እኮ እያስወራኝ አይደለም። አንዳንድ ጊዜ ብንደማመጥ አሪፍ ነው። የምታወራው ነገር ሰብስታንስ የለውም። ለዛ እኮ ነው ገባህ? እሺ ቀጥል። ይኸውልህ አንዳንድ ጊዜ አንተም እኔም ጊዜያችን ከምናጠፋ እኔም ሀሳብ ልስጥና የምታስወርደኝ ከሆነ አስወርደኝ። ገድላትና ድርሳናት ብቸኛ የኦርቶዶክስ ሃይማኖት
የጸሎትና የእንትን መጽሐፍት ናቸው። እነዚህ ለእናንተ አይመለከታቸውም። የጋራ መጽሐፍ የምትሉት ካለ መጽሐፍ ቅዱስ ነው የሚሆነው። እሱንም አትቀበሉትም። ከመጽሐፍ ቅዱስ ገልጣችሁ ከኦርቶዶክሳውያን ጋር መወያየት የምትችሉ ከሆነ እሱ ላይ ተወያዩ። ከዛ ውጭ ግን 24 ሰዓት ገድላትና ድርሳናት ላይ እንትን ስትሉ ነገ ከነገ ወዲያ የእምቧይ ካብ ነው የሚሆንባቸው የእናንተ አስተምሮ ማለት ነው። ስለዚህ ገድላትና ድርሳናት መጽሐፍ ቅዱሳዊ ናቸው አይደሉም? ያኔ ለእያንዳንዱ እንትን መልስ ስለምታጡ ይበተንባቸዋል። ረዥም አልሰማም። ቅድም ምን ብላል መሰለህ? የእኛ የሃይማኖት መመስረቻችን መጽሐፍ ቅዱስ ነው፣ የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው ብለኛል አይደለም እያልኩ ነው። አሁንም ጎበዝ። እሺ እንዴት ታደርጋለህ? ስለዚህ እዚህ ውስጥ ያለው ነገር እንደ እግዚአብሔር ቃል ትፈትሽና ከእግዚአብሔር ቃል በተቃራኒ ከቆሙ ልክ አይደሉም ብለህ እንትን ትላለህ፣ ታስወግዳቸዋለህ። አልቀበላቸውም ብለህ ትላለህ። የጸሎት መጽሐፍ አይወልህ። አሁን የጸሎት መጽሐፍ እያመጣ የጸሎት መጽሐፍ እኮ ለምን እንደተጻፈ ተረጎመ እኮ የሚያውቁት እኮ የጻፉት አካላት ናቸው። ለዚህ እኮ እንዴት እንደምታስቡ ራሱ ግራ ይገባኛል። ስማኝ እኔ ወንድም፣ የሃይማኖት መመስረቻችን የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው ብለህ ካልክ ዳስጉድ። ገድላትና ድርሳናት አንደኛ ገድላትና ድርሳናትን ትርጉማቸውን እያወቃችሁ አይደለም። በቃ ውጣ አንተ። ምንም እውቀት የለም ብራዘርጌ፣ እውቀት የለም። እውቀት ሳይኖር ሌላ ጊዜ ደፍረ ገዝት አትላክ። እሺ በቃ እውቀት የለም ብራዘር ዳሪያስ። የእኛ የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው አልክ። እሺ ችግር የለውም ተስማምቻለሁ። በቃ ስለዚህ ከገድላት ውስጥ አንድ ታሪክ እንምዘዝና ደግሞ እንደ እግዚአብሔር ቃል ከዚያ ያንን አንተ አውግዝ እስቲ። አልቀበልም ብለህ ተናገር። ደን የዛኔ ነው አንተ እውነትም መጽሐፍ ቅዱስ ነው ብቻ ነው ብለህ የምትቀበለው ብዬ እላለሁ። ኦኬ እንዴት መሰለ ትርጓሜ፣ እንዴት መሰለ አተረጓጓም፣ እንዴት መሰለ ምናምን እያልክ አይደለ ራዝሪ ማታምንበትን ነገር አላምንበትም በል። የኦርቶዶክስ ከመቼ ጀምራ ነው ደግሞ ገድላት ድርሳናት ታምራትን አልቀበልም የምትችለው? እንደ ብዙ የተጻፉት ለምንድነው? ሃይማኖታችንን ለማጽናት ነው። ለሃይማኖት ማጽኛ ነው ነው እንዴ? ለሃይማኖት ማጽኛ ሳይሆን ህይወት ይገኝበታል ብለህ ነው የምታምንበት። በዚህ ህይወት ድህነት ይገኝበታል ብለህ ነው የምታምነው በእነዚህ መጽሐፍት። አለቀ አለቀ። እሺ ሌላ ማን ነበረ? ኢቫንጀሊካል ከኛ ወገን ነው ወይስ ከየት ነው? ቤኪዬ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እኔ ጠየከኝ። ጴንጤ ነህ? የኛ ወገን ነህ? እንኳን ደህና መጣህ። እናመሰግናለን። ጌታ ይባርክ። ሳሙኤል እንዴት ነህ? ሳሙኤል አቤት አቤት። ሰላም ላንተ ይሁን ብራዘር። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም አለን አለን አለን። እሺ ከየት ቤተ እምነት ነህ? መቼም እያየኸው ነው። ይሁን ከኦርቶዶክስ ነው። ታውቀዋለህ? አይ ታውቀዋለህ? እሺ ታውቀዋለህ። ሰሞኑን በቃ ታውቀዋለህ ነው የምትሉኝ? እኔ እንዴት ነው የማውቀው ወንድማችን ብራዘር? ይሰማላል? እሺ ለማንኛውም ኦርቶዶክስ ተዋህዶ ቤተክርስቲያን፣ ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያኖች ናቸው ብለህ ታምናለህ? ትቀበላለህ? እናንተ ክርስቲያኖች ናችሁ? ሳሙኤል አትደረግ ፕሊዝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ ፊልማ ፉራ ቁልቁሉ ብራዘር ይወረድ በቃ እንዴ። ሌላ ኦርቶዶክሳውያን አለ? ሌላ ኦርቶዶክሳውያን ካለ እንዴ እኔ ኦርቶዶክስ አይደለሁ። ለምን አልጠየቅም? አንቺ ለምን ምንድን ነው ሄለው? አይሰማም? እኔ ኦርቶዶክስ እኮ ነኝ። ይሰማኛል እኮ። እሺ ጥሩ። እሺ ኦርቶዶክስ እናንተ ይሰማኛል። እሺ ክርስቲያን ነን ብለህ ታምናለህ? ኦርቶዶክሳውያን ወይም ኦርቶዶክሳውያን ክርስቲያን ናቸው ብለህ ታምናለህ? በደንብ እንጂ በደንብ እርግጠኛ ነህ? ኦርቶዶክስ ብቻ ክርስቲያን ነች። ጉድ። እሺ ክርስቲያን ማለት ነው ብራዘር እንደው ለማወቅ ያህል ብቻ። ክርስቲያን ማለት
በክርስቶስ ያለ ማለት ነው። በክርስቶስ ያለ ማለት ነው። ኦኬ ይሁን፣ ችግር የለም እረዳሃለሁ። ያማ ሰው በክርስቶስ የሚሆነው ክርስቶስን አምኖ ሲድን ነው አይደለም? በትክክል ኦኬ ዳትስ ጉድ። እሺ እናንተ ክርስቲያን ከሆናችሁ የምትኖሩት በክርስቶስ ትምህርት ነው ወይስ ከክርስቶስ ትምህርት ውጪ በሰው ሰራሽ በሆኑ ትምህርቶችን ጭምር ነው? ምንም ሰው ሰራሽ የሚያስፈልገው የለም። ክርስቶስ ትምህርት ብቻ በመጽሐፍ ቅዱስ ብቻ ነው። በመጽሐፍ ቅዱስ ምንም አያስቅም። ዌልካም ቱ አወር ብቻ አላቪት። እሺ መጽሐፍ ቅዱሳችን ለምሳሌ እንደው ከነገር አንጻር ላውራ። ለምሳሌ ከነገር ድነት አንጻር ላውራ። እሺ መጽሐፍ ቅዱሳችን ላይ ሮሜ ምዕራፍ 3 ላንሳ እና ከዚያ ደግሞ ከእናንተ ክፍል ደግሞ ላንበብ። ቆላስይስን ከፈለኩ ላነሳቸው ያለው ግን ችግር የለውም። ሮሜ ብቻ ካነሳው በቂ ነው። ቢኮዝ የኦርቶዶክስ ትምህርት ከዚህ ስለማያልፍ። እሺ እንደዚህ ያለ ሮሜ ምዕራፍ 23ን 24ን ብቻ ላንብብ እስከ 5 ድረስ። ሁሉ ኃጢአት ሰርተዋልና የእግዚአብሔርን ክብር ጎሏቸዋል ካለ በኋላ እንደዚህ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። በማን? በኢየሱስ ክርስቶስ አይደለም? በሆነው ቤዛነት በኩል እንዲያው በጸጋ። ስለ ሰው ልጆች ኃጢአት ቤዛ የሆነው ማን ነው? ክርስቶስ ነው። እሺ ስለዚህ አንተ ያዳነ ጌታ ኢየሱስ ክርስቶስ ስለ አንተ ኃጢአት ተላልፎ በመስጠት ስለ አንተ ኃጢአት በመሞት ነው አይደለም? ትክክል። እሺ ስለዚህ ያዳነ የተሰቀለበት ነው ወይስ የተሰቀለው ነው? ዋናው ክርስቶስ ነው። የተሰቀለ ምናምን የሚለው ሌላ ቃላቶች ካልሆነ በስተቀር ዋናው ያዳነን ክርስቶስ ነው የሚለው ነው። እሺ ያዳነ የተሰቀለው ነው ወይስ የተሰቀለበት መስቀል ነው? የተሰቀለበት መስቀል እኮ ከዛ በኋላ ያለው ከታሪክ ጋር ልናወራው የምንችለው ነው እንጂ ዋናው ክርስቶስ ነው። ቤዛ ሆኖ በመስቀል ላይ ተሰቅሎ ያዳነን፣ ምንም ሌላ ነገር የለውም። አሁን ይሄ እኮ ወደ ላይ ንግግር ነው እንጂ ሌላ ነገር የለውም። እውነት የምነግርህ ማለት ነው። እሺ ስለዚህ አንተ እያልክ ያለው ነገር ያዳነኝ የተሰቀለው ነው እንጂ የተሰቀለበት መስቀል አይደለም ብለን የምታምነው አይደል ብራዘር? እንደዛ አትሂድ። ሁለቱም ነው። መስቀሉ ቤዛችን ነው። መስቀል ቤዛ ነህ እንዴ? ምንም ጥርጥር የለውም። ሁለት ቤዛ ነው ያለው። ኖ እንዴ ዳይሬክት እና ኢንዳይሬክትሊ የሚባል ነገር አለ እንዴ? ኢንዳይሬክትሊ ማስበው ዳይሬክት ማስበው ክርስቶስ በመስቀል ላይ ተሰቅሎ ቤዛ ሆነን እኮ አይደለም፣ እውነት አይደለም፣ በመሳቅም ምናምንም አይደለም። ካልገባኝ እንደዚህ ነው ደግሞ ልታስረዳኝ ይችላል። ድርቅ ብያለም የመጣሁት ወንድማችን ሳሚ እንደው አይደለም ብለህ ካልክ እንትን በለ። ይቅርታ ሳሙኤል እንኳን ደህና መጣ። እንትን ምናልባት አንተ መስቀሉን ቤዛ ነው የምትለው ያው ኮንትሪቢዩት አድርጓል። ምክንያቱም ኢየሱስ እዛ ላይ ባይሰቀል ኖሮ የቤዛነትን ስራ ልገ መሰለኝ አይደል? እንደዛ ሳይሆን እንደዛ ከሆነ ስለዚህ ለአዳምጠኝ። እንደዛ ከሆነ ከመጸነሱ እስከ መወለዱ ድረስ ብዙ ምክንያት የሆኑ አሉ። ለምሳሌ እናንተ የምትሏቸው ማለት ነው ምክንያት ይሁን። ለምሳሌ ከመጨረሻው ወደ ኋላ ብመለስልህ ጅራፉም እኮ ኮንትሪቢሽን አለው፣ ሚስማሩም ኮንትሪቢሽን አለው። ሚስማር ባይመታ ኖሮ ባይገረፍ ኖሮ አይደለ እንዴ ገራፊው ባይኖር ኖሮ እያልን ሁሉንም ቤዛ እናደርጋቸው ነበር። ስለዚህ ሚስማርም ቤዛችሁ ነው፣ ገራፊውም ቤዛችሁ ነው፣ ጅራፉም ቤዛ ነው አይደለ እንዴ? ልክ ነኝ? እነዚህ ሁሉ ምክንያት ናቸው። እንደ መስቀሉ ያለ እነሱ በቤዛነት ስራ አይሰራም ነበር። መጨረሻ ላይ ግን መስቀል ነው። መስቀል የሚለው ነው። መስቀሉ ላይ መስቀሉ እኮ ብቻውን አላንጠለጠለውም አይደል እንዴ? መስቀሉ ብቻውን አላንጠለጠለውም። እንዲያውም ስዕሉ ላይ ገመዱ ላይ ጨምረውበታል። እኛም የገመድ መኖሩን አናውቅም። ግን እሺ በቃ ስለዚህ አሁን ገብቶናል። በእናንተ ቤት ቤዛ ብዙ ነው ያለው፣ መስቀሉ ብቻ አይደለም። ገራፊው ቤዛችሁ ነው። ቤዛ አይደለም። ቤዛ አሁን አንተ ከክርስቶስ ውጭ አድርገህ ምን ሰርቶ ነው መስቀሉን አዳኝ ያላችሁት? ንገረኝ።
ይሄን ስለሰራ በለኝ እስኪ። ክርስቶስ በመስቀል ላይ ቤዛ ሆኖ ስለተሰቀለ የእሱን ታሳቢነት ነው እንጂ ሌላ ነገር አይደለም። መስቀሉ ብቻውን ያድናል ማለት አይደለም። ግን እዛ የተሰቀለበትን ማስታወስ ሌላ ነገር የለም። ባይገረፍ ኖሮ ይሰቀል ነበር። ባይገረፍ ኖሮ ይሰቀል ነበር። ሳይገረፍ ምን ማለት ነው? ሳይገረፍ ባይገረፍም ሊሰቀል ይችላል። አሁን እኮ ክርስቶስ አመጣጡ ምንም እኮ ከዚህ ላይሰቀልም እኮ ይችላል። ይህንን እኮ ማሰብ አለብን። ላይሰቀልም ይችላል ነገር የለ። አይ በትንቢት ከሆነ ኢየሱስ ያደረገ የሆነው ነገር ሁሉ በትንቢት ነው። ክርስቶስ ዋናው ለምንድን ነው እዚች ምድር ላይ ለምን መጣ የሚለው ነው ዋናው። ክርስቶስ እዚች ምድር ላይ ለምን መጣ ወይም እግዚአብሔር እሱኛ ገብቶናል። አንተን ያልገባ አሁን ለጊዜው እንምጣ። አሁንም ጥያቄ ይሄ ወደ መደበኛ ጥያቄ ነው የሚሄደው። በጣም ላይክ ክሊር አድርገን እንድታልፍ ፈልገው። ለምሳሌ ያዳነ የተሰቀለው ነው ወይንስ የተሰቀለበት መስቀል? ወይም ደግሞ ስለ አንተ ቤዛ የሆነ ዋናው የተሰቀለው ነው። የተሰቀለው ክርስቶስ ነው። ስለዚህ አንድ ነው አዳኝ ማለት ነው አይደል? በትክክል ስለዚህ አንድ ነው ቤዛ ማለት ነው አይደል? በትክክል ይህንን እኮ ኦርቶዶክስ ሃይማኖትም ሙሉ ለሙሉ የሚያምነው ነው። ለምንድን ነው የሚገነጣጠለው ነው? እሺ ስማኝ እኔ ወንድም፣ ስለዚህ ለምሳሌ የዘውትር ጸሎታችሁ ላይ እንደዚህ የሚል ቃል እናነባለን። ይህንን ታስታርቃለን። እሺ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን ማን ነው? ምንድን ነው ግን? መጽሐፉን ንገረኝ። መጽሐፉን መጀመሪያ ይቅርታ፣ ያው መዝገበ ጸሎት ነው። መዝገበ ጸሎት ይኸውልህ፣ መዝገበ ጸሎትን ለምን መጽሐፍ ቅዱስ ግን በጥቅስና በምናምን ብናወራ ጥሩ አይደለም? እኔ ይኸውልህ ቅዱሳኑን እሱን ማጥላላቴ አይደለም ወይ መጣሌ አይደለም። ይህ በኦርቶዶክስ ሃይማኖት ስር ያለ ነገር ነው። ይህንን በዛ መንገድ ለምን አንሄድም? እውነት መነግር ምንድን ነው አሁን ይኸውልህ መጽሐፍ ቅዱስ ላይ እያጣቀስክ ንገረኝ፣ እኔም ማጣቀሽ ይነግራሉ። እኔም ይኸውልህ አሁን አላቅም አይደለም አቃለው ብዬም አላጋንን፣ ግን እያንዳንዷን አንተ የምትለኝን እኔ ልመልስል እችላለሁ። እሺ ጎበስ ሳሚ። እሺ ወንድሞች ታብታብ አርጉ እንጂ ታብታቡ ምንድን ነው? አርባኪ በሉ ተንቀሳቀሱ። አሁን ታብታብ እያደረጋችሁ እሺ። እሺ ወንድማችን ሳሚ አንድ ጥያቄ ፕሊዝ። እንዴት ነው ወንድማ? አይታፈን ነው በቃ ቻው ሊድ በቃ ካላናገር ኖ አይ ሃቭ አማና ጎ በቃ ነመንጀቂኒ ካ ማል ነመንጀቂኒ አንድ ጥያቄ በቃ አንፈልግም እንጋፈትኒ ለሁሉም ነው፣ ለኦርቶዶክሱም ለጴንጤም ነው። እውነት is very important. It is very important. I promise you it is very important. ነው አረ በእናትሽ ተይ እንዴ ዲሲ አረ በጌታ ዲሲ እንዴ። አዎ ቴንክ ሶ ማች። እሺ ሚቱ ገሪሜ እኛ ብንሆን ግን ወዲያውኑ አሽቀንጥረህ ነበር የምታወርደኝ። ከምሬ ነው የምልህ። እኔ ለኢኮኖሚ ገርመኝ ተምር ይኸው ትላንትና 2 ሰዓት ሙሉ ቁጭ ብዬ ተቀምጬ አንድ ቃላት ስለተናገርኩ ተባረርኩኝ። በእውነት ላለ ወደ ጉዳያችን አይ ነው እንደው በምትሉት ነው እየሰማው ነው የምነግርህ። እያወራን ያለ ነው በዛ ቃላት እንዴት እሺ ባሮክ የተለየ እንትን አለኝ የተለየ ቦታ ባሮክ ነው ግን እንደው መጠንም አለው። ትላንትና ግን የተሰራውት ስራ ትንሽ ያሳዝናል። ቅድሚያ ለሴቶች ክብር ይኖር ይገባል። ለሴቶች ይገባል። እሺ ይገባል። ቀጥልሽ። አመሰግናለሁ። በቃ እሺ አንተ ኦርቶዶክስ አይናል ብራዘርዬ? በትክክል እንዴ? በደንብ ኦርቶዶክስ። ስለዚህ ኦርቶዶክስ አይ ከሆንክ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ያሉትን እያንዳንዱን ነገር ታምናለህ፣ ትቀበላለህ አይደል? ገብቶኛል የምትለው ይገባኛል። አዎ እያንዳንዱን ነገር ኦርቶዶክስ ያመነችበትን እኔም አምናለሁ። ጎበዝ። ስለዚህ ከየትኛውም መጽሐፍ መዝዣ አውጥቼ ብጠይቅ አንተ የምትመልሰው ለእኔ ለክርስቲያኑ እንደ እግዚአብሔር ቃል ነው። ለምሳሌ አዎ አምናለሁ ስትል ክርስቲያን የሆነ ሰው ቆይ ስማኝ፣ ዋናው የእምነት ቃላት ግን ኦርቶዶክስ ባይብል ነው፣ መጽሐፍ ቅዱስ ብቻ ነው። ያ መጽሐፍ ቅዱስን በተመረኮዘ
አይደለም። አይ ለምን ይሄን እውነት እናውራ። ከዛ በኋላ ልክ ነህ አጣቅሰው። ይኸውልህ መጽሐፍ ቅዱስ የመጀመሪያ እምነታችንና መቀበያችን ሃይማኖት ነው። እነዚህ ሃይማኖቶች ግን የትምህርት ሃይማኖቶች መጽሐፎች ናቸው። እነዚህ የትምህርት መጽሐፎችን ደግሞ ኦርቶዶክስ ሃይማኖት የጻፈችው ነው። ስህተት ካለው ስህተቱን ልታርም መብቷ ነው። ትክክል ከሆነ ትክክልነቱን ልትሄድ መብቷ ነው። ይሄ እየታረመ የሚሄድ የመጽሐፍ እንትን ነው። ስለዚህ እናንተን ይሄ እኔ እውነቴን እኮ ነው ብለህ አይመለከታችሁም ስል እኮ በእውነት አሁን መጽሐፍ ግን እናውራበት። የሁላችንም መማሪያው እሱ ነው። ሳይማ አመሰግናለሁ። እስቲ ወንጌል አማኞች ናችሁ ስንት አላችሁ? እዚህ ወንጌል አማኞች ስንት አላችሁ? እስቲ እኔ ወንጌል አማኝ ነኝ የምትሉ ሲጻፉልኝ 77 ቁጥር ያው እኛ ነው 77 ቁጥር ጻፉ። ወንጌል አማኝ ሆናችሁ ስንት አላችሁ? እዚህ ለምሳሌ ወንጌል አማኞች ስንት አላችሁ? 1 2 5 ስንት አላችሁ? እስቲ ስንት አላችሁ ወንጌል አማኞች? 20 አይ እግዚአብሔር ይመስገን። በቃ 20ችሁ እስቲ ታብታብ አድርጉ። 20ችሁ ብቻ ታብታብ አድርጉ። 40 አይደለም 20ችሁ ታብታብ አድርጉ። እስቲ 20ችሁ ሼር አድርጉ። ችግር የለውም ካላችሁ አብራችሁ አብሮ ሰራተኛው ነው። እሺ ከኛ ጋር አብራችሁ ያለ እናንተ የአገልግሎት አይገለገልም። በነገራችን ላይ እናንተ አብራችሁ ካላገለግላችሁ አገልግሎቱ ምንም ዋጋ የለውም። ስለዚህ 20ችሁ ታብታብ አድርጉ። 20ችሁ ደግሞ አንድ ጊዜ ሼር አድርጉ። ተባረኩ። ወዳችኋለሁ። እሺ ወንድማችን። ስለዚህ አንተ እያልክ ያለው ምንድነው? እያንዳንዱ ነገር በእግዚአብሔር ቃል በመጽሐፍ ቅዱስ ነው የሚዳኘው። በመጽሐፍ ቅዱስ ይፈትሻል። ቢኮዝ ሊሳሳቱ ስለሚችሉ ብለህ እያልክ ነው አይደል ብራዘር? ኦኬ። ግን እኮ በጣም አደገኛ ፋውል እየሰራ እንደሆነ ገብቷል። በኦርቶዶክስ ተዋህዶ ቤተ እምነት እነኝን ታምራት አሳያለሁ። ማስረጃ አሳያለሁ። እንደዚህ ብሎ መናገር ነገራችን ላይ ካላወከኝ ነው እንጂ ባለፈው ማውርተናል ይሄን ነገር። Please let me finish it, please, my brother. ምላስ ይላት ቁማ በእናንተ በኦርቶዶክስ ተዋህዶ ቤተ እምነት ገድላት፣ ድርሳናት፣ ተአምራቶች ስህተት ሊገኝባቸው ወይ ደግሞ ሊገኝባቸው ይችላሉ ብሎ ማመን በራሱ ከአርዮስና ከሰባሊዮስ ዕጣ ፈንታ ገባ ሊሆን እንደሚችል ታውራለች። ያ ማለት ገሃነመ እሳት ያስገባል ነው። ፍርዱ ገሃነመ እሳት እንደሆነ እየነገረች ነው። ኦኬ። እሱ ብቻ አይደለም። በጳውሎስና በጴጥሮስ በቃላቸው ገባ በእነሱ የተወገዘ የተረገመ ይሁን ምናምን ብላ በእነሱ ስም በእነሱ እንትን ታወግዛለች። ለምሳሌ ኦርቶዶክስ ተዋህዶ። ስለዚህ አንተ ምን እያልክ ነው? እነኝን አልቀበልም ብሎ ማለት እችላለሁ ብለህ ካልክና እንደ እግዚአብሔር ቃል ፈትሻለሁ ብለህ ካልክ አንተ ኦርቶዶክስ አይደለም የምትሆነው። አንተ የኛ ነው የምትሆነው። ወንጌል አማኝ ነው የምትሆነው። ገባህ ብራዘርዬ? ወንጌል አማኝ ነው የምትሆነው። አንተ ወንጌል አማኝ ነህ። ኦርቶዶክስ አሁን እሺ ጣልቃ እንድገባ አሁን እኮ እያልከኝ ነው። አሁን እሺ ልመልስ። አይ ሰምቻለሁ። ልመልስ ወይ ነው? አንተ ወንጌል አማኝ ነህ ወይስ ኦርቶዶክስ ነህ? ወንጌል አማኝ ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ነህ። ስለዚህ ከኦርቶዶክስ ተዋህዶ ቤተ እምነት የትኛውም ነገር ጠቅሼ ባሳይ አንተ እንደ እግዚአብሔር ቃል ታስረድኛለህ። ራይት? ከየትኛውም መጽሐፍ እንደ ሪፈረንስ ብጠቀም ኦርቶዶክስ ተዋህዶ ካላቸው መጽሐፎች እንደ ሪፈረንስ ጠቅሼ አምጥቼ ብጠይቅ በእግዚአብሔር ቃል ሚዛን አይ እንደዚህ ነው ብለህ እንደ እግዚአብሔር ቃል ታስረዳኛለህ። እንደ ክርስቶስ ትምህርት ማለት ነው። አሁን ታየኝ መጽሐፍ ራሱ አላውቀውም ወይ አታውቀውም አይደል? ከባድ ነው። እሺ አላውቀውም። አንተ ልታውቀው ትችላለህ። እኔ ግን አላነበብኩትም። አላውቀውም ስል ግን እየካድኩ አይደለም። በነገራችን ላይ ካደነቱ ሳይሆን ይህን መጽሐፍ ቅዱስ ይህንን መጽሐፍ አላነበብኩትም። አንተ ያሳየኸኝን አላነበብኩትም። ለምሳሌ ብዙ ኦርቶዶክስ እንትኖች ላያውቁት የሚችሉት ብዙ መጽሐፎች ይኖራሉ፣ የኦርቶዶክስ ሌሎች መጽሐፎች። ዋናው ግን መመሪያችንም መንገዳችንም መጽሐፍ ቅዱስ ነው እያልኩ ያለሁት። ያንን መጽሐፍ አወቅኩ አላወቅኩ ኦርቶዶክስ እንትኖችም ይሄንን አላወቅም ብሎ የሚቃወመኝ የለም። እውነቱን ልንገር፣ ዋናው መጽሐፍ ቅዱስን በደንብ አውቀ ከሄድክ እነዚህ ግን መጥፎ ነገሮች አይደሉም። ሳሚዬ አንድ ነገር ልንገርህ፣ አንተ ኦርቶዶክስ ሳታውቅ ኦርቶዶክስ የሆንክ ማለት ነው። አንተ ኦርቶዶክስን ብታውቃት ስለ ኦርቶዶክስ ምን ነገር ቢጠይቁ የስ ብለህ ጥያቄዎችን ትመልሳለህ። እንደ እግዚአብሔር ቃል በእግዚአብሔር ቃል አስደግፈ እንደዚህ ነው ቤካ አንተ አልተረዳም ብለህ ለምሳሌ ከሐዋርያቶች ትነግረኛለህ። ስለዚህ አንተ ኦርቶዶክስን አታውቃትም ማለት ነው። ራይት? አታውቃትም። የማታውቅን ኦርቶዶክስ ነው የተከተልከው ማለት ነው።
አንተ እንደዛ መደምደም አያስፈልግም። ይኸውልህ በፕሮቴስታንት እኮ ብዙ ጥቅሶችና ብዙ ጽሁፎች አሉ፣ ሌሎች የሚወጡ መጽሐፎች። እነሱን ሁሉ የተጻፉትን አንተ ታውቃለህ? የለም እንዳትለኝ አሉ። ትራክት ተብለው የሚለቀቁ መጽሐፎች ማለት የለም። እኔ ግን አውቃለሁ። በፊት የተጻፉ የተለቀቁ ስለ ክርስቶስ ማስተማሪያ ተብሎ የሚጻፉ ጽሁፎች አሉ። ስማኝ፣ ለምሳሌ በእኛ ውስጥ ከሚገኙ መጽሐፍ ላሳይ። የትኛው ላሳይ? ለምሳሌ አንድ ላሳይ። በጣም ጥሩ አሳይ። ለምሳሌ ይሄን ላሳይ። ይሄን ለምሳሌ ባሳይ፣ ይሄ የተጻፈው ከመጽሐፍ ውስጥ ተወጣቶ ነው። እናንተ ቤት ያለውን ከልትና ሲ በደንብ አድርጎ የገለጸ ነው። ይሄ ማለት ግን በዚህ መጽሐፍ ስማኛ፣ በዚህ መጽሐፍ ግን የዘላለም ሕይወት ይገኛል የሚል አታገኝም። ወይም ደግሞ በዚህ መጽሐፍ በዚህ የተጻፈ አጻፊውና ጸሐፊው ተርጓሚና አስተርጓሚ በማስተርጎሙ የዘላለም ሕይወት ያገኛል የሚል ግን የለበትም። ሌላ ነገር ደግሞ ክርስቶስ ኢየሱስ እርሱ አዳኝ ብቻ እንደሆነና እናንተ ቤት ውስጥ አዳኝ ተብለው የተቀመጡት ገባ የወንጌል ምንድን ነው ልዩ ወንጌል እንደሆኑ የተረገመ ወንጌል እንደሆነ የሚገልጥ መጽሐፍ ነው። ገባ አይደለም? ይሄ የሚገልጥ መጽሐፍ ነው እንጂ በዚህ ውስጥ ከክርስቶስ ውጭ አዳኝ አለ ብሎ ከክርስቶስ ውጭ ቃል ኪዳን የተገባላቸው ደግሞ በእነርሱ በኩል የዘላለም ሕይወት ወደ እግዚአብሔር መንግስት መገባት ይችላል የሚል ትምህርት ያዝ አይደለም። ገባህ ብራዘርዬ? ገባ? እንደውም እንደዚህ ያህል በእግዚአብሔር ቃል ሲመዘን ምኑ 80 አሃዱ የእናንተ 80 አሃዷችሁ በእግዚአብሔር ቃል ይመዘናል። በእግዚአብሔር ቃል ሲመዘን ማለት በዚህ ሲመዘን ነው። እናንተ 80 አሃዱ ውስጥ የጨመራችሁ እነዚህ 15ቱን መጽሐፍት ትክክል እንዳይደሉ ጨመረ ነገር ነው። እንደተረዳሁት ጨመረ ነገር አለ፣ አንገናኝም። ስለዚህ እዚህ መጽሐፍ ላይ ግን የዘላለም ሕይወት የሚገኝበትን ጉዳይ የሚገኝበትን መንገዶች ነው የሚዘረዝረው። አንድ ገጽ አንተ የራስን ጠቅሳ አታርግ እንጂ አንድ ገጽ ብታነብ ማንም ፕሮቴስታንት በጣም የሚመሰጥበት ጽሁፍ እንደሆነ እኔ ያውቃለሁ። በእውነት እላለሁ። እያንዳንዱ ከመጀመሪያው ጽፈት ትንሽ ሲጀምር 1-2 ገጽ አንብብና እኔ ከተሳሳትኩ ልንገርህ። አንተ መርጠህ ከስንት ገጾች አንዲት ስህተት ፈልገህ ባገኘው ቁጥር ሁላ ስህተት ነው ማለት በጣም ያናድዳል። እውነት እነግርሃለሁ። እውነት ነው። ልክ ነህ። አሳየኝ። እኔ አንድ ታሪክ ላሳይ። ቅድሙ ሳነብ አንተ አልፈለግም። እሺ አንድ በጣም የሚገርም ታሪክ ነው የማሳይህ። ምን አይነት ጣጣ ነው በእግዚአብሔር። ኦርቶዶክስ ግን በኢየሱስ ማገሩ ነው የምትፈጁት ታውቃለህ። ስለዚህ የቅድሙን አታምንበትም። ስለ መስቀሉ ያነሳሁትን ጉዳይ አታምንበትም። በመስቀል ለምንድን ነው ማላምነው? አምናለሁ እኮ ነው ያልኩህ። በመስቀል አምናለሁ። ሰላም ናችሁ? ቆይ ተረጋጋ ብራዘር። አንድ ጊዜ ወይ አባኮ አንድ ጊዜ አንዴ ተረጋጋ። ቆይ አንድ አደገኛ ነገር ላሳየው። አደገኛ ጸያፍ ነገር ላሳየው። ኦርቶዶክስ ተዋህዶ ምን አይነት ጸያፍ ነገር እንደያዘችና ይህን ነገር ደግሞ ሊቀበል እየዳዳ እንደሆነ ትንሽ ላሳየው። ከስንት ገጾች አንድ ገጽ ላይ ያለች ጽሁፍ አውጥተህ ብታነብልኝ ያንን እኮ ነው መዞ መውጣት መስተካከል ይችላል እያልኩ ያለሁት። ልክ ነው ይኖራል። ባባው በኢየሱስ ክርስቶስ ስም ዋትስ ሮንግ ዲስ ጋይ ሃይ። አሁን ከአንተ ጋር እንዴት ነው የምግባባው? አንድ ገጽ 2 ገጽ 3 ገጽ ምናምን ትላለህ። የኔ ወንድም ለምን ግማሽ ገጽ አይሆንም? በኦርቶዶክስ ተዋህዶ ቤተ እምነት ውስጥ የምታምነው እምነት ከሆነ አንተ ካሳየው እንደ እግዚአብሔር ቃል ታስረዳኛለህ። አለቀ። ለምሳሌ መስቀል አንተ ቅድም ጠይቄሃለሁ። አንተ ያዳነህ የተሰቀለው ወይስ የተሰቀለበት መስቀል ነው አልኩ። ስለዚህ ያዳነኝ የተሰቀለው ነው ብለህ ካልከኝ ስለተሰቀለበት መስቀል ደግሞ ጠይቃለሁ። እንደ እግዚአብሔር ቃል ታሳየኛለህ አይደል ብራዘር? ከእግዚአብሔር ቃል ውስጥ ታስረዳኛለህ። ስለአንተ ቤዛ የሆነው የተሰቀለው ኢየሱስ ነው ወይስ የተሰቀለበት መስቀል ነው የጠየቁ? ያን ነገር ማስረዳት ሁለቱም አንድ ናቸው። እንዴት ላስረዳ? ሁለቱም አንድ ናቸው። መስቀሉም እንጨቱም ቤዛ ነው። የተሰቀለው ኢየሱስ ደግሞ ቤዛ ነው። እንጨቱን ተው። ይኸውልህ ክርስቶስ የተሰቀለበትና መስቀሉ አንድ ነው። ምን መሰለህ? እኛ በክርስቶስ ስለተሰቀለ ብቻ ያ የተሰቀለበት እንደ ትውስታም የተሰቀለበትን ታሪክ የሚመሰክር ስለሆነ ያንን ነው እንጂ
ለይተን መስቀሉን ወይ እንጨቱ የኛ ቤዛ ነው እያልን አይደለም ነው የምልህ። ሌላ እኮ አይደለም። አንተ ግን ሁለቱን ለምን ትለያያለህ? መስቀሉን ብቻውን ከለየህማ ክርስቶስን ለይተዋል። ስለዚህ እንዴት ነው የምመሰክርልህ? አይደለም በቃ ይሄ እውነታው ይሄ ነው እያልኩ ያለሁት እንጂ ያንን ክጄ ያንኛውን ደግሞ እንትን ብዬ አይደለም ያለሁት። እሺ አንድ ታሪክ ደግሞ አስነባለ። እሺ አንድ ታሪክ አስነባለ እዚህ ላይ። እሺ አንተ ያልከውን ላንብብ። ለምሳሌ እንደዚህ ይላል፣ እኔ ወንድም እንደዚህ ይላል። አሁን ብታምንበት ከሆነ ታምናለህ፣ ካላመንክበት ደግሞ ታስረዳኛለህ። እንደዚህ ይላል፣ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል ነው። ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል ውጭስ ነጥሎት ነው የሚያወራው። ሰምተኛል? ነጥሎት ነው። ለምን ሲባል ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ምን ለተሰቀለበት መስቀል እፀ መስቀል እንጨቱ ነው የሚለው። እሰግዳለሁ ለእንጨት ነው። እንጨት አንድ ነው እንዳትለኝ፣ እንጨት ነው የሚለው። ነጥሎ ነው ሲያወራ የሚያወራው። ኦኬ ለምሳሌ እንደው ላስረዳና መኪና አለ ብራዘርዬ፣ መኪና አለ። እሺ አለኝ መኪና አለ አይደለም? እሺ ሳሙኤል ለተቀመጠበት መኪና ማለትና ለሳሙኤል ማለት አይለይም። ሳሙኤል ለብቻው ነው፣ መኪናውም ለብቻው ነው። ቴንክ ዩ ሶ ማች። ስለዚህ እዚህ ጋር ምድር የሚለው መሰለ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል ነው የሚለው። ምን እሰግዳለሁ ግን አይገባኝም። እንዴት እንዳገናኘው ግን አይገባኝም። ያገናኘውትማ እንዴት ነጥሎት ለመስቀሉ እንዳዋለ እያሳየው ነው። የማዳን የአዳኝነትን ስራ የቤዛነትን ስራ ነጥሎ ለእንጨት መስቀሉ ለዕፀ መስቀሉ ገባ እንዳዋለው እያሳየው ነው። ነጥሎ ነው ሲያወራ የሚያወራው። ክፍሉ ራሱ ነጥሎ ገንጥሎ ነው የሚያወራው። ሼኔ ወንድም እንደዚህ ያለ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። መስቀል ኦኬ፣ ኃይላችን መጽሐፍ ቅዱስ። በነገራችን ላይ ይኸውልህ አሁን እንዴት አድርጌ እንስማማ? በዚህ እንዴት እንስማማ? በምንግባባው መጽሐፍ ቅዱስ ለምን አንስማማም? ያለበለዚያ እኮ አላወቅኩትም። በቃ እሺ አላወቅኩም፣ ይሄን አላወቅኩትም። በቃሽ አንተ አውቀዋል፣ እኔ አላውቅም። መጽሐፍ ቅዱሱን ግን ለምን አንነጋገርም? ለምንድን ነው ቅዱሳንን እያወጣ የቅዱሳን መጽሐፎችን እንደዚህ አይነት መጽሐፎችን የምታመጣው? ድርሳን መጽሐፎችን ግን መጽሐፍ ቅዱስ ላይ እናውራ። በዛ ስተቴን እየኝ በቃ እውነት እልሃለሁ እኮ አሁን መጽሐፍ ቅዱስን አንተ ትተወውና እንትኑን ትተወውና መጽሐፍ ቅዱስ ላይ እናውራ። ያለበለዚያ ስተቴን እንትን ካላል የምንም አሁን እኮ እውነቴን እኮ ነው እየነገርኩ ያለሁት። እነዚህን ማላቃቸውን እኮ ነው እየጠየከኝ ያለው። እንዴት ግራ ገባኝ። በመጽሐፍ ቅዱስ እናውራ፣ ግድ የለም እባክህ በመጽሐፍ ቅዱስ። እኔ ልመልስልህ። ትመልሳለህ? ቆይ አንድ ጊዜ እኔ ሳሚን ወድጄዋለሁ። ሳሚ ወድ አንዴ ችግር የለም ትመልሳለህ። ሳሚ ከቻለ ይመልስ፣ ይጠብቀው። እኔ ልመልስልህ። ከቻለ ይመልስ። እኔ መጽሐፍ ቅዱስን ታደርጋለህ። ከቻለ ይመልስ፣ ያርገው፣ ችግር የለም ይመልስ። አንዴ ምንድን ነው ዘክርስቶስ ትመልሳለህ፣ ችግር የለውም። አንድ ሰው ለምሳሌ በምሳሌ ላንሳ። እግዚአብሔር መሐሪ ይቅር ባይ አምላክ ነው? እንደው ክፉ አምላክ ነው? ምንም ጥርጥር የለውም። አዎ ቸር አምላክ ነው፣ መሐሪ ነው አይደለም? አዎ። እሺ ለምሳሌ አንዲት እህት ዝሙት ብትሰራ፣ በዝሙት ብትወድቅ፣ ያቺ ሴት በንስሐ በእግዚአብሔር ፊት ብትወድቅ እግዚአብሔር አምላክ አይምራትም? ንስሐ ከወደቀች በደንብ ነው የሚመራት፣ በደንብ ይምራታል። እሺ ቴንክ ዩ። እሺ ለምሳሌ አንዲት እህት ዝሙት ብትሰራ እግዚአብሔር አምላክ ወዲያውኑ ያችን ሴት ይቀጣታል? ላይቀጣት ይችላል። አሁን ይህንን ይቀጣታል ብለን ማድረግ አንችልም። ላይቀጣት ይችላል። እግዚአብሔር ታጋሽ ነው። ቴንክ ዩ ሶ ማች። እግዚአብሔር መሐሪ ነው አይደለ? እግዚአብሔር ይታገሳል፣ መሐሪ ነው አይደለ?
በቁጣው በጣም የዘገየ ነው አይደለ? በምህረቱ ግን የፈጠነ ነው አይደል? መጽሐፍ የሚለው እሱ በቁጣ የዘገየ በምህረት ግን የፈጠነ አምላክ ነው። እሺ እናንተ ጋር ግን ያለው እግዚአብሔር በጣም ክፉ ነው፣ ጨካኝ ነው ብላ ትላለች ኦርቶዶክስ ተዋህዶ ቤተ እምነት። ትክክል ነው? በተአምር አትልም። እንዴት እኮ ምን አይነት አንተ ከዚህ ሳሚ አንተ ውጣ። አንተ ቀን እግዚአብሔርን አንተ በጣም ቀን ልጅ ነህ። አትልም አትበለው ትላለች ግን ቅዱስ ዳዊት የሚላል አረቆይ ኖ ትላለች። አንተ ለምንድን ነው ጣልቃ የምትገባው? ትላለች። እንዴት ነው ትላለች? እግዚአብሔር ይኸውልህ እንደዚህ አይነትማ ንግግር አትናገር። አንተ ጨካኝ ነው ብለህ ትከራከራለህ እንዴ? እግዚአብሔር ለጠማሞች ጠማማ ነው ይላል። በቃ ሌላ እሱ ነዋ። ታዲያ እሱ ሌላ ቃላት ነው። እሱ ግን ድርቅ ያለ ቃላት እኮ ነው የተናገረው። በቃ ጨካኝ ነው ብለዋል። እንዴ ጨካኝ ነው የሚለው አንድ ጨካኝ ብቻ አይደለም የሚለው ምህረትም እንዳለው ይናገራል፣ ሩህሩህም እንደሆነ ይናገራል። እንዴ አሁን እኮ እሱ የተናገረው ጨካኝ ነው እግዚአብሔር በኦርቶዶክስ ጨካኝ ብቻ ነው ብሎ የሚለው ቃላት ልክ አይደለም ነው። አንተ ደግሞ የገባህበት ለመግባት ስለፈለክ ብቻ ይሄን ማድረግ የለብህም ወይ? አስቀድመው በእናትህ። እኔ ምን እንደሆነ አልገባኝም። አስቀድሞ ይሄ ልጅ ሳሚ ለዚህ ነው አንተ በጣም ቅና የዋህ ልጅ ነህ። በጣም ለዚህ ነው እኔ አሁን ከአንተ ጋር ጊዜ መውሰድ የፈለግኩት ራሱ። ለምሳሌ በጣም የሚገርም ነገር ከእግዚአብሔር ይልቅ ሰው ቸር ነው፣ ሰው መሐሪ ነው ብለህ ታምናለህ ወይስ እግዚአብሔር ነው ከሰው ይልቅ ቸር? እግዚአብሔር ቸር ነው። አሜን አሜን። ከሰው ይልቅ እግዚአብሔር ቸር ነው። ከሰው ይልቅ እግዚአብሔር አሳቢ ነው። ከሰው ይልቅ እግዚአብሔር መሐሪ ነው አይደለም? ከሰው ይልቅ እግዚአብሔር ታጋሽ ነው። ከሰው ይልቅ እግዚአብሔር አዳኝ ነው አይደለም? አዎ። ግን ይሄ በኦርቶዶክስ ተዋህዶ ደግሞ ከእግዚአብሔር ይልቅ ሰው ቸር ነው፣ ከእግዚአብሔር ይልቅ ሰው አዳኝ ነው፣ ከእግዚአብሔር ይልቅ ሰው ርሁር ነው፣ ከእግዚአብሔር ይልቅ ሰው ደግሞ መሐሪ ነው ብላ ነው የምታስተምረው ኦርቶዶክስ ተዋህዶ። ይሄ ለምሳሌ ካየኸው ገድለ አቡነ ገብረ መንፈስ ቅዱስ ይላል። በቃ እዛ ከገባህ ነው አሁን ግራ የሚገባኝ። በቃ ከልጁ ጋር ተነጋገሩ። እሱ ከሆነ ከልጁ ጋር ተነጋገሩ። እኔ መጽሐፍ ቅዱስ ላይ ካጣቀስክ እኔ በመጽሐፍ ቅዱስ ልመልስልህ እያልኩ ነው። ያለበለዚያ ግን ነገድለን ምናምን ካመጣ ብዙ ስለማላቅ መጽሐፍ ቅዱስ ግን እመልስልሃለሁ። እርግጠኛ ልንገር እመልስልሃለሁ። እሺ አባቆ ቆይ ላሳየ የምፈልገው ነገር አለ። አንድ ጊዜ ላሳየ የምፈልገው ነገር አለ። እንደዚህ ያለ አምስተኛው ተአምር ነው። የአባታችሁ ገብረ መንፈስ ቅዱስ ማለት ነው ያደረገው ታምር ይሄ ነው ይላል። የአባታችሁ ገብረ መንፈስ ቅዱስ ያደረገው ታምር ይሄ ነው። ጸሎቱና በረከቱ ከሁላችሁ ከእናንተ ጋር ማለት ነው ከህዝበ ክርስቲያን በኢየሱስ ስም አይደላችሁም እሺ ጋር ለዘላለሙ ጸንቶ ይኑር ይላል። አሁን እዚህ ጋር ትረካው እንደዚህ ጀምራል። ዝሙትን የምትወድ ይላል፣ ሰንበትን የምትሽር በሐሰት የምትምል አንድ ሴት ነበረች። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንድ ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት ይላል። ከዚያስ ለሽንት ተቀምጣ ሳለ ወደ ማጸኗ አስገባ ወይም ወደ ማጸኗ ገባ። እግዚአብሔር ጨካኝ ሆኖ ሴትዮዋ በዝሙት ስለወደቀች ወይም በኃጢአት ስለደከመች ለሽንት በተቀመጠችበት እባብ ወደ ማጸኗ ልኮ አስገባባት ይላል። እግዚአብሔር እንደዚህ ጨካኝ ነው እንዴ? ሳሚ እግዚአብሔር ጨካኝ ነው? እህቶች ለምሳሌ ድንገት ቢደክሙ በስጋቸው በኃጢአት ቢደክሙ እግዚአብሔር አምላክ በዝሙት ስለወደቁ ለሽንት በተቀመጡበት እባብ ልኮ ወደ ማጸኗ እንዲገባ ያደርጋል? እንዲህ በማድረግ ይፈርዳል ብለህ ታስባለህ? እንዲህ በማድረግ የጭካኔ ስራ ይሰራል ብለህ ታምናለህ? መጽሐፍ ቅዱስ ላይ ያለ አላምንም። መጽሐፍ ቅዱስ ላይ ያለ አረ የለም እንደዚህ እንደውም ትዝ የሚል ከሆነ እነኛ ሰዎች በጣም ግራ የገባኝ እኮ ማላውቀውን እየመጣህ ለምን እኔ እኮ እነዚህን ነገሮች በቃ የሚስተካከል ይስተካከላል። በቃ በኦርቶዶክስ ሃይማኖት ውስጥ ገብተህ ከምታረግ በምንስማማበት መጽሐፍ ቅዱስ ለምን አናወራም እያልኩ ነው ያለሁት። ሌላ ነገር የለውም። ያለበለዚያ ግን አውቃለሁ የሚልህ ልጅ አለ።
እሱ የሚያውቅ ከሆነ እኔ አላቅም። እሺ እውነት ልንገር አላቅም። እሺ ግን አንተ የምትለው ነገር አልስማማም። ማልስማማው አለ ስህተት ነው ብዬ ልልህ እችላለሁ። በቃ ይሄ ደስ የሚል ከሆነ እሺ። ለምን አንተ ግን ከዚያ በጣም ለምሳሌ ለምን እግዚአብሔር አምላክ ብቻ ወደሚመለክበት እርግጠኛ ወደምትሆንበት ወደ እውነተኛ ቤተክርስቲያን አሁን አይደለም። ይኸውልህ መጀመሪያ ላይ ውስጤ እንደወጣ እንኳን የሚያደርገኝ ጊዜ ላይ እንደወጣ መጽሐፍ በእውነት እልሃለሁ በኦርቶዶክስ ሃይማኖት እያየው ነው። ሌሎችም ቦታ እየገባው እያየው ነው። ትምህርት እያገኘ ያለሁት ኦርቶዶክስ ሃይማኖት በሚያስተምሩበት ቦታ ላይ ነው እንጂ እናንተ ላይ በጣም ስድብና ሽሙጥ ነው ያየሁት። እኔ ይቅርታ እንደው ሰደበኝ እንዳትል፣ ብዙ ነገሮች ያየሁት በጣም ክፋት። ይሄ ነው የምትማረው ኦርቶዶክስ ውስጥ አንድ ሰው በዝሙት ቢወድቅ ወይም አንዲት ሴት በዝሙት ወድቃ ብትገኝ እግዚአብሔር አምላክ ጨካኝ ከመሆኑ የተነሳ ለሽት በተቀመጠበት እባብ ይልክባታል። ስህተት ነው እየነገርኩ ነው። ይሄንን እንደ እኔም ራሴ ላይዋጥልኝ ይችላል። ይሄን ግን የሚስተካከል ነው አልኩ። መጽሐፍ ቅዱሱን ለምን አናወራም እያልኩ ነው ያለው። እስራኤልን በእባብ አይደል ያጠፋቸው? እስራኤልን እኮ በእባብ ነው ያጠፋቸው። እሱን እስቲ አውራው እስቲ ምን እንደገባው አልገባኝም። ሳሚ ከኔ ጋር እንትኑን ተወውና ማለት ነው። እኔ ለአንተ ድጋፍ ነው። ስለዚህ እስራኤልን እኮ በእባብ ነው ያጠፋቸው። ኧረ እባክህ ከዚያ በኋላ እስራኤል የመዳኛውን መንገድ ያዘጋጀው ማን ነው ታዲያ? እስራኤል በበደሉት ጊዜ በእባብ አላጠፋቸውም? አጠፋቸው። ከዛ በኋላ ግን መዳኛውን ምን አደረገ ጌታችን እግዚአብሔር አምላክ? ምን አደረገ መዳኛው? ታዲያ ለምን አጠፋቸው? መዳኛው ምን አደረገ? እግዚአብሔር አምላክ እስራኤሎችን ያጠፋው በማዕፀኖቻቸው ቆይ ስማኝ የኔ ወንድም፣ እግዚአብሔር አምላክ እስራኤሎች እሱን በበደሉ ጊዜ በእባብ እንዲነደፉ አደረገ እንጂ በየማዕፀናዎቻቸው በሴቶቻቸው ውስጥ እባብ እየሰደደ እንዲገባባቸው አድርጎ ባሎቻቸው ውስጥ ደግሞ የባሎቻቸውን ብልት እንዲቆርጥ አላደረገ ማለት እግዚአብሔር አምላክ። አረ እንደዚህ ገድል እንትን ነው። ፕላስ ደግሞ እግዚአብሔር አምላክ ልክ በእባብ ሲነደፉ ተነድፎ እንዲሞቱ ብቻ ጨክኖ ተዋቸው ወይንስ መዳኛውን አዘጋጀ? ተዋቸው ብቻ ሳይሆን እልፍ እስራኤላውያን አልቀዋል። መዳኛውን አዘጋጀ። እልፍ እስራኤላውያን አልቀዋል። ታውቃለህ? ስማኝ ታሪክ በጭራሽ ይህንን የተረገመ ትምህርት በእግዚአብሔር ትምህርት ታርቆ አትችልም። እግዚአብሔር አምላክ በእባብ የተረገመ ትምህርት አይደለም። መጽሐፍ ቅዱስን ያወቀ ነው። መጽሐፍ ቅዱስን አላወቅም። የእስራኤል ታሪክን አላወቅም። እግዚአብሔር ለበደለኞች እንዴት እንደሚቀጣ አላወቅም። አንብብ እንጂ ይህ መጽሐፍ እግዚአብሔር ያደረገው እሱን ክፍል እንከፍታለን። አሁን ስማኝ አሁን እሱን ክፍል እንከፍታለን። እዛ ጋ አንተ የምታነሳው ክፍል እግዚአብሔር አምላክ ባለመታዘዛቸው ምክንያት በምድረ በዳ በእባብ ተነድፈው ገባ እንዲቀጡ ካደረገ በኋላ እግዚአብሔር አምላክ ምን አይነቱንም እንዳዘጋጀላቸው ይናገራል። ስለሱም ሀሳብ እንኳን ያ የሆነው የክርስቶስ ምሳሌ ቆይ ይታርባክን እንደዚህ ነገር ሀሳብ ይጨስ እንጂ እግዚአብሔር አምላክ ያንን በምሳሌነት የክርስቶስ የመምጫው ምሳሌ እንደሆነም አሳይቶ ዮሐንስ ወንጌል በዛ ጊዜ የነበረውን ታሪክ አምጥቶ ከክርስቶስ ጋር አገናኝቶ ያብራራል ጉዳዩ። አሁን ጥያቄ ምን መሰለህ? እግዚአብሔር አምላክ በእባብ እንዲነደፉ ካደረገ በኋላ ምን አይነቱን ያዘጋጀው እግዚአብሔር ነው ወይንስ ማን ነው? መልስልኝ። እሺ ልመልስልህ። ያ ምሕረቱ ነው። በምሕረቱ እግዚአብሔር አዘጋጀለት የክርስቶስ ምሳሌ አድርጎ እባቡን የተሰቀለውን ሲያዩ እንዲድኑ አድርጓቸዋል። ግን ሌላ ጥቅስ ልንገር። ለምሳሌ ትንቢተ ኢሳይያስ የእግዚአብሔር ቁጣ በአሕዛብ ሁሉ ላይ ስማኝ እንጂ ስማኝ ነው። አመሰግናለሁ። ስለዚህ ስለዚህ የተቀሰፉትን በእባብ ተነድፎ ያሉትን ያዳናቸው እግዚአብሔር ነው ወይንስ አይደለም? እልፍ ሙተዋል እንጂ የዳኑማ አሉ። የዳኑትማ አድኗቸዋል። ግን እልፍ ሙተዋል። እግዚአብሔር ነው ወይስ አይደለም ያዳናቸው? ከእግዚአብሔር ውጭ አዳኝ የለም። አንተ ስለዚያ ጉዳይ ምንድን ነው የምትለፈው? እዚህ ገድል ላይ ቀሳፊውና ክፉ አድራጊው እግዚአብሔር ነው። አዳኙ ግን ገብረ መንፈስ ቅዱስ ነው፣ አቦ ነው። ታሪኩን አንብብ። ይሄ ነው መጀመሪያ ሰለሱ ነገር አለ። እሺ እስራኤልን ያጠፋቸው ነበር። ትክክል ነው። እሱ እግዚአብሔር አምላክ ሲፈልግ ይገድላል፣ ሲፈልግ ነው በህይወት ያኖራል። ሲፈልግ እሱ ሉዓላዊ አምላክ ነው። በቃ እሱ ሉዓላዊ አምላክ ነው።
አለቀ። አሁን እዚህ ጋር እንምጣ። ይሄ ታሪክ ግን የሚያትተው እግዚአብሔር አምላክ ጨካኝ እና ክፉ አረመኔ እንደሆነ ነው የሚያሳየው። መሐሪና ይቅር ባይ አዳኝ ደግሞ አቦ ገብረ መንፈስ ቅዱስ እንደሆነ ነው የሚያሳየው። አሁን ምን መሰለ፣ በንጽጽር ስታመጣው እግዚአብሔር አምላክ ክፉና ጨካኝ፣ ገዳይ ወይም ደግሞ ቀጪ፣ እባብ ላኪ፣ አቦ ደግሞ የሚባል አንድ ምን ማየት ከግብፅ የመጣ የሚባል አንድ ሞሎክሴ ደግሞ ቸርና አዳኝ እንደሆነ ነው የሚያሳየው። እናም በወገን ታሪኩን እንደዚህ ይላል። ዝሙትን የምትወድ ሰንበትን አፍህ ዘለፋ ትንሽ ረጋ ይበል። እሺ አፍህ ዘለፋ ቢያንስ እንኳን ቅዱስ ነው። አረ ቅዱስ አይደለም፣ እርኩስ ነው ሰውየው። የምን ቅዱስ ነው? እርኩስ ነው ሰውየው። ምን ቅዱስ ነው እንዴ? አንተ ነህ እርኩስ እንዴ? እርኩስ ብለህ ትሳደባለህ እንዴ? አፍህ የረከሰ አንተ ነው። በነገራችን ላይ ስማ፣ ለእሱም መልስ ሙሴ በእግዚአብሔር ፊት ባይቆም ኑሮ ያጠፋቸው ነበር እስራኤልን ብሎ ይናገራል። መልስ የለህም። ድዳ ትሆናለህ። እግዚአብሔር ጨክኗቸው ሙሴ አድኗቸዋል። ስማ ዝም በል። እግዚአብሔር ጨክኖባቸው ሙሴ አድኗቸዋል። አብርሃም አማልዶ አድኗቸዋል። እግዚአብሔር ሚውተር ብራዘርዬ፣ አብርሃም መጽሐፍ ቅዱስ ነው የሚነግርህ ነው። አብሮ እርኩስ አታውቅማ፣ አልተማርክም። አንበበው በደንብ ሚውተርግ እያነበብኩት ነው። እሺ ስማኝ። ዝሙት የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማጸኗ ገባ። እባቡ በማን ተልኮ? በእግዚአብሔር ተልኮ። ምን እግዚአብሔር ተቆጥቶ መኖሪያ ያደረጋት ይላል። ከዚያስ የበላችሁን ይበላል፣ የጠጣችሁን ይጠጣል። ካልበላች ካልጠጣች ግን ሆዷን አንጀቷን ይበላል፣ ደሟንም ይጠጣ ነበር። የእንጨት ቅርፊት መሰለች ሴትዮዋ፣ እንደ መቃም ነች። ከሆዷም እስከ አንገቷ ድረስ መላ። ከዚያ ደግሞ ከፍ ከፍም አለ። ከባሏ ጋር በተነጋገረች ጊዜ ያ እባብ፣ ቆይ ስማኝ፣ ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበረ፣ በሆዷም ውስጥ ያውካት ነበረ። በባሏም ፊት እንደ በድን ትሆን ነበረ። ያም እባብ በሆዷ ውስጥ ይጮህ ነበረ። አንድ ቀን ድምፁ የፍየል ግልገል ይመስል ነበረ። አንዳንድ ቀን ድምፁ ውሻ ቡችላ ይጮህ ነበረ። እንደ ውሻ ቡችላ ማለት ነው። እሺ። አንዳንድ ቀን እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበረ። አያችሁ፣ በኢየሱስ ክርስቶስም። እሺ። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው እግዚአብሔር ምንድነው እለምንሃለሁ፣ አትንካኝ፣ አትቅረበኝ፣ በድን ትገናኛለን። በቀድሞው ኃጢአቴ እግዚአብሔር ለእንዲህ ያለ ምን ደዌ አሳልፎ ሰጠኝ። በኢየሱስ ክርስቶስ ወጋሁት። እንዲህ እያለች በግድ ተገናኛት። ያም እባብ ወጥቶ አባላዘሩን ቆረጠው። ባል ከሚስቱ ጋር ሲተኛ አባላዘር ማለት ግልጽ ነው፣ መሽኛው ማለት ነው። መሽኛውን ቆረጠው እባቡ። ሳሙኤል እንግዲህ አደንግ። ያም ሰው ወዲያውኑ ሞተ። ያቺ ሴት እስከ 7 ዓመት በዚህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያም እባብ በሆዷ ሞልቶ አየውና ያችም ሴት በቀድሞ ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታችሁ ገብረ መንፈስ ቅዱስ ዝክር መታሰቢያ አደርጋለሁ ብለሽ ተሳይ። ለማ ለዚህ ሰውዬ ማን ነው የምትሳለው? ሴትዮዋ። ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ለማን? ለዚህ ሰውዬ። ጨካኙ ማን ነው? እግዚአብሔር። አዳኙ ማን ነው? ይሄ ሰውዬ። ስማ እንግዲህ። እርሷም እሺ እሰጣለሁ፣ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታችውን መታሰቢያ ዝክር አደረገች።
ምንድነው ድሆችን ጦም አዳሪዎችን አጠገበቻቸው፣ ለቤተ ክርስቲያንም ዕጣን መብራት ሰጠች። በዚያችም ሌሊት አባታችሁ ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። የመጣ ማን ነው? ገብረ መንፈስ ቅዱስ። ማኖች ሴቱ እየቀሰፈው እግዚአብሔር ምን ልኮ እባብ ወዴት እንዲገባ ማማፀኗ ተሪያ። በኦርቶዶክስ እግዚአብሔር ምንድነው? ጨካኝ። እግዚአብሔር ይገጽጻችሁ። እሺ ገብረ መንፈስ ቅዱስ እሷ ወዳለችበት ቤት መጣ። አልተኛችሁ ነበረ፣ የቤቷም ሰዎች ይሰሙ ነበረ። በቤቷ ቆማ አንተ እባብ ከዚች ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳለህ እንዳዘዘህ አፈር ብላ። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ ይላል። ስለዚህ ምንድነው መሰለህ? ስለዚህ እዚህ ጋር ስመጣ ቀሳፊው እግዚአብሔር ነው። እዚህ ጋር ስመጣ ደግሞ አዳኙ ገብረ መንፈስ ቅዱስ ነው። ስለዚህ የኦርቶዶክሱ እግዚአብሔር ጨካኝና ቀሳፊ ገዳይ ነው። ደግሞ አቡነ ገብረ መንፈስ ቅዱስ ማሪና ይቅር ባይ ነው ማለት ነው። እግዚአብሔር አንተ ይኸውልህ፣ እኔ ልመልስልህ። ረጋ ብለህ ደግሞ እየሰማኝ ነው። እውነቱን ለመናገር ሁላችን የምንነጋገር ስለ ወንጌል ነው። ሁላችንም የምንነጋገር ስለ ክርስትና እምነታችን ነው፣ ስለ እግዚአብሔር ነው። ስለዚህ መደማመጥ ይኖርብናል። መደማመጥ ካለብን እግዚአብሔር ጨካኝ ነው ወይም እግዚአብሔር ክፉ ነው የሚል አንድ ቃል አላነበብክም። ግን እግዚአብሔር እንደዚህ ያደረጋት አቡነ ገብረ መንፈስ ቅዱስ ግን ዝክሩን ዘክራ ዳነች የሚል ነው። አጠቃላይ ጠቅልል ሲደረግ ሀሳቡ። ለምሳሌ እግዚአብሔርን ጭካኔ ላሳይህ። ትንቢተ ኢሳይያስ ያዳናት ማን ነው? ያዳናት ማን ነው? ልነግር ነው። እየሰማ ነው። የአቡነ ገብረ መንፈስ ቅዱስ የአቡነ ገብረ መንፈስ ቅዱስ ምልጃ ነው ያዳናት። ያዳናት ማን ነው? ዝክር ዘክሪ ነው ያለ። ያዳናት ማን ነው? የአቡነ ገብረ መንፈስ ቅዱስ ዝክሩ ለማን ይዘከረው? በአቡነ ገብረ መንፈስ ቅዱስ ስም ተማልዳ ማለት ነው። አማልዷት ምልጃ ነው። በቃ እሱ የሚያሳየው ምልጃ ነው። ስለማታውቁ ለማን ነው የቀረበው ዝክሩ? ብራዘር ምልጃ አይደለም። ለማን ነው የቀረበው? ለአቡነ ገብረ መንፈስ ቅዱስ። ለአቡነ ገብረ መንፈስ ቅዱስ። ወደ እሷ የመጣው ማን ነው? ወደ እሷ የመጣው ማን ነው? ግን ቆይ እንደሱ ሳይሆን የምትጠይቀኝ በኋላ ጠይቀኝ። ጠየቀኝ ጥያቄ መልስ። የመጣው ማን ነው? ወደ እሷ የመጣው ማን ነው? ጻድቅ ነው። ጻድቅ ሰው ነው። ሌላ ጻድቅ የመጣው ማን ነው? ሌላ ጻድቅ ሰው ነው። አልተገለጸም እኮ ነው። አልገባህም? አቡነ ገብረ መንፈስ ቅዱስ እኮ አይደለም ወይስ አልተረዳኸው? ራስን ያልተረዳው ራሱ አቡነ ገብረ መንፈስ ቅዱስ የመጣው ይቀልዳል። አይደለም ጻድቅ ሰው መጣ ነው የሚል አይደለም። አቡነ ገብረ መንፈስ ቅዱስ አይደለም። አልተረዳውም። ስላልገባህ ነው። ገብቶሃል እንጂ ሌላ ጻድቅ ሰው ነው መጥቶ የመከራት ምክር ነው የመከራት። በአቡነ ገብረ መንፈስ ቅዱስ በገዳም ባሉ አባት ምክሩን ከመከራት በኋላ ሴትዮዋ ስታደርግ በኋላ ማን የመጣው? ሀይ እስኪ መጀመሪያ ሌላ ጻድቅ ሰው ነው የመከራት ነው። ዝክሩን ከዘከረ በኋላ ግን ጥያቄ ልመልስልህ። የመጣው ማን ነው? ዝክሩ እንድዘከርማ ያ ሽማግሌ መጥቶ መከራት። ያ ጻድቅ ሰው መጥቶ መከራት። ጻድቅ ሳይሆን ርኩስ ነው። ጻድቅ አይደለም ጀመር። ያ ጻድቅ ሰው መጥቶ መከራት አይደለም ብራዘር። እስኪ መጀመሪያ ልመልስልህ። ግን ለምንድን ነው እንድመልስልህ ያልፈቀድክ? ይሄ እኮ ይኸውልህ ማስፈንና መሸናነፍ አይደለም። የእውነት የወንጌል አማኝ ከሆንክ እንድመልስልህ እድል ስጠኝ። እንድመልስልህ እድል ስጠኝ። ረጋ በልና በኋላ ትጠይቀኛለህ። ግን መጀመሪያ አልመልስልህ። እሺ ስሙኝ እንግዲህ እንደዚህ እኮ ልመልስልህ እኮ አልኩህ። ይሄ ነው እኮ ጴንጤ እኮ ችግራችሁ መናገር እንጂ መልስ አታውቁ። ሲመልሱላችሁ ወዳ ዝም ብላችሁ በጭፍን የሚሄድ ህዝብ አላችሁ። በጭፍን እንዲያመልካችሁ ነው። ልመልስልህ። እሺ ሁሉም 287 ስማ 287 ሰው አለ ይታዘባል። መልስ ለመሰለህ ቆይ ስማ ኧረ ስማ እዚህ ጋር ነው እንግዲህ ፈውሱ የተከናወነው። ያም እባብ ወጥቶ አባዙ ቆርጦ ያም ሰው ሞተ። ከዛ ደግሞ ይችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች ይላል። ከ7 ዓመት በኋላ ከሩቅ ቆይ ስማኝ እንግዲህ ስማ አንድ ጻድቅ ሰው መጣ። ያም እባብ በሆዷ ሞልቶ አየው። ያችም ሴት በቀድሞ ኃጢአቷ እንደታመመች እግዚአብሔርም እንዳሳዘነች ነገረችው። ያም ጻድቅ ሰው
የገዳማዊ አባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አድርጋለሁ ብለሽ ተሳይ ያለው ማን ያለው? ጻድቅ ሰው። በማን ስም? ጻድቁ ሰው። አዎ ደን ሴትዮ አደረገች አይደለም? ታሪኩን ይላል አደረገች። ለምሳሌ መታሰቢያ ገንዘብሽን ሀብትሽንም ለእሱ ስጪ ትድኛለሽ አላት። ለማን የሚሰጠው ገንዘቡ? ለማን ነው የሚሰጠው? በሱ የለብኝም ዝም ብለህ ሄደህ ለአቡነ ገብረ መንፈስ ቅዱስ ለእሱ አገልግሎት ነው። አቡነ ገብረ መንፈስ ቅዱስ ታውቃለህ? የገዳም አባት ነው። የእግዚአብሔር ቆይ እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች ይላል። መጋቢት 5 ቀን የአባታችሁን መታሰቢያ ዝክርን አደረገች። ድሆችንም ጦመ አዳሪዎችንም አጠገበች። ለቤተ ክርስቲያንም ዝክሩ ምን ሆነ? ምጽዋት። እሱ ተረዳጋ። ዝክሩ ምጽዋት ነው። እግዚአብሔር ክርስቶስ ያዘዘው። የእነዚህ ሰውዬ ወዳቸው አይደለም፣ አይበሉም። ቆይ ከዛ መብራት ሰጠች። ከዛ ደግሞ በዚያችም ሌሊት አባታችን ይላል። በዛችም ሌሊት የመጣው ማን ነው? ገብረ መንፈስ ቅዱስ አባታችን ነው። አዎ ማን እየሰማች እሷ ወዳለችበት ቤት መጣ። ማን የመጣው? አቡነ ገብረ መንፈስ ቅዱስ። አቡነ ገብረ መንፈስ ቅዱሳችሁ። እሺ የቤቷም ሰዎች ይሰሙ ነበር አይደለም? እሺ በቤቷም በር ቆሞ አንተ እባብ ከዚች ሴት ውጣ አለ። ማን ያለው? አቡነ ገብረ መንፈስ ቅዱስ። ሰውየው ምን ትያለሽ ብሎ ነበረ? ትድኛለሽ። ትድኛለሽ። ልድን ነው በማን ስማኝ፣ በማን ብታውቅ እኮ ቅዱስ ጳውሎስ የሞተ ሰው አንስተዋል። እዚህ ቤት ስማ፣ ይሄው እሺ። ከዚያ ሴትዮ በማን ዳነች? በአቡነ ገብረ መንፈስ ቅዱስ። በማን ተቀሰፈች? በእግዚአብሔር። ቀሳፊው እግዚአብሔር ሰማሁ ላስረዳኝ። በቃ መልስ እንድሰጥህ የእውነት አንተ ስማ፣ የእውነት ጥያቄና መልስ የምትፈልግ ሰው ከሆንክ መልስ እንድሰጥህ 10 ደቂቃ ይሁን 5 ደቂቃ ስጠኝ። ቀጥል። በቃ አሁን እኔ ከመጀመሪያው ጀምሮ እግዚአብሔር እንዴት እንዲህ ያደርጋል፣ እግዚአብሔር ቀሳፊ ሆነ ለሚለው ምሳሌ ልስጣችሁና አንድ መጽሐፈ ዜና መዋዕል ቃል ላይ አትስጠን። ስለዚህ አንተ ምን ታደርጋለህ መሰለህ ብራዘርዬ? እግዚአብሔር አምላክ ሰው በኃጢአት ደክሞ ወድቆ ቀስፎ ሲያበቃ ሰው ደግሞ ከእግዚአብሔር ልቅ አሳቢ ሆኖ ያዳነበትን መጽሐፍ ቅዱስ ማስረጃ እኮ ላሳይ። የእግዚአብሔር ቁጣ በአሕዛብ ሁሉ ላይ መዓቱን በሰራዊታቸው ሁሉ ላይ ነው አለ። ፈጽሞ አጠፋቸው፣ ለመታረድም አሳልፎ ሰጣቸው ይላል። ለመታረድ ነው አሳልፎ የሰጣቸው። ይሄ ምንድነው? ትንቢተ ኢሳይያስ 34:2 ላይ ይላል። ዜና መዋዕል ካለ ደግሞ 29:8 ላይ 29:8 ላይ። ስለዚህ ብራዘር እየሰማ ነው። አማርኛ ትችላለህ? አማርኛ ትችላለህ? እባክህ ደግሞ አማርኛ አልታስተምርም። አማርኛ ጥሩ ነው። አማርኛ ከቻልክ ምን ታደርገህ መሰለህ? እግዚአብሔር አምላክ አንድ ሰው በኃጢአት ደክሞ ሲያበቃ ወይም አንድ ሰው በድሎ እግዚአብሔር አምላክ ቀስፎ ያንን ሰው እግዚአብሔር አምላክ የቀሰፈውን ሰውዬ ደግሞ ያ ሰው በሌላ ሰው ገባ ቅዱስ ወይም ደግሞ ጻድቅ ሰማዕት የምትለው ሰውዬው ስም መስዋዕት አድርጎ በዛ ሰው ስም ያ ሰው መጥቶ እግዚአብሔር የቀሰፈውን ያዳነበትን ነው ማስረጃ የምታመጣው። እሺ በቃ ጥሩ። አብርሃም ስማ ልንገርህ፣ አብርሃም እግዚአብሔር የሎጥን ሕዝብ አጠፋዋለሁ ብሎ በተናገረ ጊዜ አብርሃም ምልጃ አድርጓል። 10 ሰዎች ደግ ቢኖሩ ሳታድናቸውም ብራዘር አማርኛ እየሰማኸኝ ነው? ምንድነው ችግሩ? ሰውዬ አማርኛ እየሰማህ እኔ ጥዬኩ ያለሁት ነገር እግዚአብሔር አምላክ አጠፋለሁ ተቆጣ። ቢኮዝ ግብረ ሰዶማውያን ነበሩ፣ አጠፋለሁ አለ። አብርሃም ለመነ። ከዚያ ደግሞ እግዚአብሔር አምላክ ጻድቅ አንድ ሰው እንኳን ቢገኝ ምናምን ነገር አለ። በቃ ወንድሙን አወጣ፣ አለቀ። እግዚአብሔር ያዳነው እግዚአብሔር ነው፣ ያጠፋውም እግዚአብሔር ነው። እግዚአብሔር መልአክ ልኮ ነው ያዳነው፣ እግዚአብሔር ነው ያጠፋው፣ አለቀ። እኔ ጥዬኩ ያለሁት ነገር እግዚአብሔር አምላክ ሰው በኃጢአቱ ምክንያት ቀስፎት ገባ፣ ቀስፎት ግን ሌላ ሰው ደግሞ ወጥቶ በዛ ሰው በስልጣኑ በስሙ
ያዳነበትን ነገር ነው። እሺ ሙሴ በእግዚአብሔር ፊት ባይቆም ኑሮ ያጠፋቸው ነበር የሚለውንስ ምን ልትለው ነው? እስኪ በእግዚአብሔር ፊት ባይቆም ኑሮ እግዚአብሔር እኮ መቅሰፍት ላጠፋቸው ኑሮ እንዲሁም ህዝብን በሌላ ህዝብ ላይ ሾመሃል ላጠፋው ነው። ጥያቄና መልሱ ፍጹም ነው የማይገናኝ። አይገባህም እንዴ? የምነግርህ እኮ ግልጽ አንድ ዘክርስቶስ አንዴ ይቅርታ አንዴ ዳጊ ረጋ በል ጣልቃ አትግባ። ዳጊ ረጋ በል ጣልቃ አንዴ ይቅርታ ሚታር አትግባ አልኩ። በቃ አንተ አትግባ። ከሱ ጋር እየተነጋገርን ነው። ቤቱን እኔ ልምራው። እሺ እኔ ጌታ ይኸውላችሁ ማለት መልስ ሲመጣ እንደዚህ ፍትፍት ስማን ገር ተመልሳለህ። እሺ ሚት ላርገሽ እኔ እኮ ዝም ብሎ ሚት አድርጎ ማውራት ስላልፈለኩ ነው። እሺ ዘክርስቶስ አንዴ ልጨርስና ስለሆነ ትችላለህ። ግን አንድ ነገር የምነግርህ ስርዓት። እሺ ይቅርታ ብያለሁኝ ወንድማችን። አሁንም በድጋሚ ይቅርታ። አንድ ጊዜ ታገሰን። እሺ እያወራን ያለ ነው ስለ ምልጃ አይደለም አይደል? የጠየቀ ያለውን ሀሳብ አትመልሰውም በፍጹም። በጣም የምልጃው ጉዳይ አሳስበው ከሆነ ዛሬም ድረስ እኛ ስለ ሰዎች አይደለም ድነት ነው። ሙሴ ድነት ነው ያደረገላቸው እሱ ነው። በቃ ሙሴ አዳኝ ነው ብለህ አንተ ምን ችግር አለ? በቃ እኛ ደግሞ እግዚአብሔር አዳኝ ነው እንላለን። ይሄ ነው እኮ እኛ ኦርቶዶክስ ክርስቲያን አይደለችም ስንል ወይም ናት ወይ ብለን ስንጠይቅ ለዚህ አመጣልሃለሁ ሚካኤል አዳነኝ የሚልም አለልህ አመጣልሃለሁ። አይገባም፣ ችግር የለም። ከእግዚአብሔር ውጭ አዳኝ ካለ ታሳየናለህ። እንግዲህ ለዚያ እኮ ነው መናፍቃንም የምትባሉት እኮ ተጠራጣሪ ግማሽ አማኝ ስለሆናችሁ ነው። ግማሹ የመጽሐፍ ቅዱስ ወንድማችሁ እናንተ ናችሁ ክብሩን የከፈላችሁ። ቆይ ነገር ወዳጅ አንደኛ ሚዩትን ዝም ብለህ አታንሳ። ዝም ብለን ካወራን አይሆንም። ቆይ አንዴ እንደኔ ታግሰህ ጠብቀህ የሆነ ጋፕ ላይ ብታወራ ደግሞ አሪፍ ነው። እስኪ እዚህ ጋር ቤት ውስጥ ሌሎችም ሰዎች አሉ። ሁለት ሰው እኮ ነው የሚያወራ። በነገራችን ላይ ተሸናፊነት ለማንኛውም ግን እንድታውቀው ግን ማለት ነው ክርስቲያን አይደላችሁም የምንልበትን ነገር እየመጣ ማስረጃ እየሰጠህን ያለ ክርስትናን አንድ አራተኛውን አታሟሉም። ዳጊ የእውነቱን ልንገርህ በትክክል ጊዜ ሰጥኝና ችግር የለ። አሁን በቃ ክርስትናው ላይ አውሩ፣ የተነሳችሁበት ሀሳብ ላይ አውሩ። የሚጠይቀን ጥያቄ በደንብ ስናውና መልስለት። ቀጥሎ ቤካይ ይቀርጥ። ስለ ምልጃ ነው በጣም የተጨነቀው። ዛሬም ድረስ ሰዎች ስለ ሰዎች ይማልዳሉ፣ በእግዚአብሔር ፊት ይቆማሉ። ይሄ እኮ ምንም አዲስ ነገር አለ ዛሬም ድረስ። አየህ አብርሃም ግን በአጸደ ነፍስ አልነበረም። ያ ነው ለውጡ። አሁን እናንተ የተበላችሁት ይሄ ነው። ስለዚህ በቃ ወደ እሱ ሀሳብ የምትሄድ ከሆነ ከኔ ጋር እናወራለን። ከቤካ ጋር ጥያቄያችን ጨርስ። መጀመሪያ ውይይታችን ጨርስ። አዎ ለዘላለም አይመልሰውም። ዳግሻይ ለዘላለም ነው አይመልሰውም። አይደለም ቤካ ጠየቀኝ፣ እየመለስኩልህ ነው። ይሄንን ህዝብ ነው የሚፈልገው። እሺ የሙሴን በእግዚአብሔር ፊት መቆምና ህዝቡን መዳን ምን ትለዋለህ? ንገረኝ። ስማኝ እኔ ወንድም ስማኝ። ጥያቄ ምንድነው? እኔ ጥያቄ በደንብ አስተውለህ ከሆነ ታሪኩ የሚያትተው አንዲት ሴት እግዚአብሔርን በደለች ማለት ምን በማድረግ ዝሙት በመስራት ሰንበትን ባለማክበርና በሐሰት በመማል። ከዛ በኋላ ምን ተፈጠረ ነው የሚለው ለሽንት በተቀመጠችበት እግዚአብሔር እባብ ላከባት እና በማጸኗ እባብ እንዲገባ አደረገ። ስለዚህ በዚያ እግዚአብሔር ቀጣት። ቀጣዩ እግዚአብሔር ነው። ከዛ ማን ነው ያዳናት የሚለው ነገር ሲመጣ እግዚአብሔር ቀጥቶ እግዚአብሔር በዚህ አይነት መንገድ እንድታልፍ ፈርዶባት ከኒማጅን ከዚያ ግን አንድ አቡነ ገብረ መንፈስ ቅዱስ የሚባል ሌላ አካል ደግሞ አለ ከእግዚአብሔር የተሻለ በኦርቶዶክስ አይደለም። የተሻለ አይደለም፣ ምልጃ ነው። አማልዶ ነው ያዳናት። አረ ቆይ ስማኝ፣ አማልዶ ይላል። አረ ቆይ ተረጋጋ ብራዘርዬ። አማልዶ ብራዘርዬ። ደን አንድ እንደውም አማላጅ ብለህ እንደው ካልክ አንተ በአማላጅነት እንደው መጥራት የነበረብህ ያንን ጻድቅ ሰው ነው። ጻድቅ ሰው ብሎ ታሪኩ ላይ የገባውን ሰው እንደውም አማላጅ ብለህ ካልክ ያ ጻድቅ ሰው መጥቶ ነው ሴትዮዋ ጋር መጥቶ ያገኛት። ከዚያ በኋላ ሴትዮዋ ነገረችው። ከዛ ደግሞ ይህንን ብታደረጊ ደግሞ ከዚያስ በአባታችን አቡነ ገብረ መንፈስ ቅዱስ ምናምን ትድኛለሽ አላት። አሁን ሴትዮዋ የምትድንበትን መንገድ ያሳየው በአቡነ ገብረ መንፈስ ቅዱስ እንጂ በእግዚአብሔር አይደለም። ሰውየው የሚያመለክተው ይህንን ነው። ምንድን ነው ያላት? መጋቢት 5 ቀን ዝክሩን ብትዘክሪ እንደዚህ ብታደረጊ ለቤተክርስቲያን ገንዘብ ብትሰጪ ምናምን ብታደረጊ ትድኛለሽ። በማን ሲባል? በአቡነ ገብረ መንፈስ ቅዱስ። ሴትዮዋም ቀኑን ጠበቀች። ከዚያ ደግሞ አቡነ ገብረ መንፈስ ቅዱስ ምንድነው ቀኑ ደረሰ። ደን ያኛው ጻድቅ ሰው እንዳላት አደረገች። ራይት አደረገች። ካደረገች በኋላስ አቡነ ገብረ መንፈስ ቅዱስ መጣ ነው የሚለው። መጣ ማለት ምንድን ነው? ድምፅ እያሰማ ውችስ ከሆነ ቦታ ተገኘ፣ ተገለጠላት እና ከዚያ እሷ ውስጥ ያለውን እባብ ውጣ ብሎ አስወጣውና ምድርን እንዲሞላ አዘዘው ነው የሚለው። አሁን ቀሳፊ እግዚአብሔር ነው፣ አዳኝ አቡነ ገብረ መንፈስ ቅዱስ ነው። ከመጽሐፍ ቅዱስ ላይ እግዚአብሔር ቀስፎ ሰው ያዳነበትን ከእግዚአብሔር ውጭ በስልጣኑ ሰው ለዛ ሰው ድነት ይሰጥበትን
ማስረጃ በስልጣኑ የሚላለ ከሱ እስኪ አንድ ጥያቄ ልጠይቅህ። በስልጣኑ የሚላለ አቡነ ገብረ መንፈስ ቅዱስ ዝክር ነው። ዝክር ዘከረች አዘከረችው፣ መቶ የድነት ስራ ፈጸመላት። ይሄ ነው አይደለም? የድነት ስራ ደግሞ ሐዋርያት በጣም ብዙ ድነት አድርገዋል። እግዚአብሔር ቀስፎ የሆነ ሳንበዴ ያዳነውን አሳየኝ እኮ። እግዚአብሔር እንዴት እንደሚቀስፍ አሳየው አይደለም? ደግሞ ሐዋርያትም ሌሎች አባቶችም ነቢያትም እንዳዳኑ ደግሞ አሳየው። በነገራችን ላይ አሁን ያለው የምሕረት ጊዜ ውስጥ ነው። የሰው ልጅ በክርስቶስ ኢየሱስ እስኪድን ድረስ እግዚአብሔር አምላክ ይታገሳል። እንዲህ ወዲያውኑ ባረከው ነገር ወስዶ አይቀጣም፣ አያርድም። እንደዛማ ከሆነ ስንት ነገር እኮ አለ አሁን ላይ። እንደው እስኪ በቃ ይችን ጥቅስ ስማት። ይችን ሮሜ 1:28 ላይ ምን ይላል መሰለ? እግዚአብሔር ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው ይላል። አየህ፣ ይሄ የማይረባ አእምሮ የተባለው በዝርዝር ከዚያው ታየዋለህ። እንደዚህም ያደርጋል እግዚአብሔር ካልፈለግ ሰጣቸው። እኔ ጠየቅኩት ነገር ሰጣቸው ነው ሰውዬ እግዚአብሔር ይቀጣል በሚለው ወይሽ የሰውዬ አረ ምንም። እኔ ኦርቶዶክስ ግን እንዴት እንደውም ንገረህ እዛ ሮሜ ላይ ምንድነው ሮሜ ምዕራፍ 1 ላይ ያነሳው ኦርቶዶክስን የሚወክለው በደንብ ያርገው። ለምሳሌ አምላክ አንተ አሁን ራሱ እያልክ ያለው ነገር እግዚአብሔር እንደሆነ ታውቃለህ፣ ግን ብታውቅም እንደ አምላክነቱ አታከብረውም። ሮሜ ምዕራፍ 1 ላይ ዘረዘረው አንተ ነው በደንብ አድርጎ የሚገልጸው። ለምን ኃጢአት ከሰራህ ስማ ልንገርህ፣ ኃጢአት ከሰራህ ይቀጣል ነው ይቀጣል። እግዚአብሔር የቀጣው ደግሞ ጻድቃን አማልደው ያድናሉ። እዚህ ጋር አልቀጣም፣ እግዚአብሔር አምላክ አልቀጣም፣ አሳልፎ ነው የሰጠው። አልቀጣም ማለት ምንድን ነው? የማይረባ ስራ ያደርጉ ዘንድ እኮ ነው አሳልፎ የሰጣቸው። ለምን አላሳይህም? ይኸውልህ የቀጣቸውን ላሳይህ። ሌላ መጽሐፍ ቅዱስ ክፍል ለመታረድ አሳልፎ ሰጥ። እሺ አንዴ ቤተር እንዳታረሳ ቤተር በቃ አልቻልክም ማለት ነው። አየህ ተሸነፍክ። ስለተሸነፍክ ነው በእኔ መልስ። እኔ በዚህ ልክ ማለት የደነቆረ ኦርቶዶክስ አይቻልም። በነገራችን ድንቁር ያለ ሮሜ ምዕራፍ 1 ላይ ያለው በትክክል ኦርቶዶክሳውያን ይገልጣል። ለምሳሌ እግዚአብሔር እንደሆነ ቢያውቁት ወይ ደግሞ እግዚአብሔር አምላክ እንደሆነ ቢያውቁትም እንደ አምላክነቱ አያከብሩትም። ኦርቶዶክሳውያን ስለማያከብሩትም ጭምር ነው የእግዚአብሔር እውነት በሐሰት የሚለውጡት አይደለም። በፈጣሪ ፈንታ ፍጡር የሚያመልኩት እዛ ጋር እኮ በደንብ የሚያሳየው በፈጣሪ ፈንታ ፍጡሩን አመለኩ ነው የሚለው። በፈጣሪ ፈንታ ፍጡር የሚመለኩ የት ነው? ኦርቶዶክስ ተዋህዶ ቤተ እምነት ውስጥ። የእግዚአብሔር እውነት በሐሰት የተለወጡ የት ነው? ኦርቶዶክስ ተዋህዶ ቤተ እምነት ውስጥ አይደል? እዚህ እግዚአብሔር አለ እሱ አምላክ ነው ብሎ ቢሉ እንደ አምላክነቱ ግን አያከብሩትም። ስለዚህ ጥቅሱ የሚመለከተው አንተን ነው እንጂ እኛ ነው የሚመለከተው። ራይት? ጥያቄ ምንድን ነው? እግዚአብሔር አምላክ የቀሰፈውን ሰው ሌላ ሰው መጥቶ አዳነ የሚለውን ከመጽሐፍ ታሳየን ነው። ታሳየን አትችልም። ለዚህ ነው የእናንተ እግዚአብሔር ጨካኝ ነው። ከእግዚአብሔር ይልቅ የሆኑ ኪዳን የተገባላቸው ሰዎች ናቸው ቸርና ሩሩ ደጎች። this is the big difference. that's why እኛ እናንተ ክርስቲያን አይደላችሁ ብለን የምንለው ኦርቶዶክስ ተዋህዶ ቤተ እምነት ምንም በምንም አይነት መንገድ ክርስቲያን ተብሎ ሊጠሩ አይችልም። ክርስቲያን ተብሎ ክሌም ሊደረጉም አይችሉም። ኦርቶዶክስ ተዋህዶ ቤተ እምነት ተከታዮች አለቅ። እኔ ማቀው ቸር የሆነ እግዚአብሔር ነው። ኦኬ ያችን ሴት ይዝላችኋል። በሙሴ ሕግ መሰረት ተወግራ ትገደል ነው የሚለው እና ስዘሙት አይተናታል ይዘናታል ብሎ አመጡ አቀረቡ በክርስቶስ ኢየሱስ ፊት በሁሉም ማድረግ ወደሚችለው አምላክ ፊት ያቀረባት። ግን ምን አለ ኢየሱስ ክርስቶስ? ከእናንተ መካከል ኃጢአት የሌለበት ካለ ይውገራታል። እብስ አሉ። ግን ምን አለ እሱ? ደግመሽ ኃጢአትን አትስሪ ብሎ ለቀቃት፣ ምሕረት አደረገላት። የእናንተ እግዚአብሔርስ? እኔ አሁን እህቴ ድንገት ብትወርቅ አንተ ትቀልዳለህ ብራዘር። እህቴ ዝሙት ብሰራ ብትወርቅ በዝሙቱ ምክንያት ስትቀመጥ ሽንት ልሸና በተቀመጠበት እባብ ተልኮ አይሆንም ስልህ ብራዘር አይሆንም ስልህ አያረግም። ቸር ነው እግዚአብሔር፣ ማሪ ነው እንዴ ይገባዋል እኮ ድካማችንን። የማይራራ ሊቀ ካህናት እኮ የለንም እኛ፣ የሚራራ ነው። በድካማችን ሁሉ የሚራራ ሊቀ ካህናት ነው ያለን በላይ በሰማይ በአዲሲቷ ቤተ መቅደስ። ትቀልዳለህ እንዴ ብራዘርዬ? አንገናኝም ስል አንገናኝም። ያ ዳግሻ ይቀጥልሽ። አሁን ኤርማያ ዳግሻ ይቀጥል።